ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያን ነው። ፖለቲካና ማህበረሰብ የተሰኘው ፕሮግራማችን አሁን ጀምሯል። በዛሬው መርሃ ግብራችን የቅማንት ጉዳይና የተያዘበት መንገድ ለአማራው የፈጠረው ጫና በሚል ርዕስ አንድ ውይይት ዘላችሁ መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በዚህ ውይይታችን የአማራና የቅማንት ታሪካዊ አመጣጥ ምን ይመስላል የሚለውን እንደ መግቢያ እንዳስሳለን። ከዛ በመነሳት ይህን ታሪካዊ ግንኙነት ግምት ውስጥ በማስገባት በ2001 ለተነሳው የቅማንት ጥያቄ የተሰጠው ምላሽ ወይ መፍትሄ ምን ይመስላል የሚለውንም እናነሳለን። ከዛ በመቀጠልም ለቅማንት ሕዝብ ጥያቄ መሬት ላይ ባለው አሁናዊ ሁኔታ የተሰጠው ተግባራዊ ምላሽስ ምን ይመስላል የሚለውንና ያስከተላቸውን ጉዳቶችም እናነሳለን። በመጨረሻም እንደ መፍትሄ ሀሳብ የምንለውን ከዚህ ችግር ለመውጣት ወይም ደግሞ ዘላቂ መፍትሄ ለማምጣት ምን ያስፈልጋል የሚለውን እናነሳለን። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደ መግቢያ የምናነሳው እንግዲህ የአማራና የቅማንት ህዝብ ታሪካዊ አመጣጥ ምን ይመስላል የሚለውን እናነሳለን ማለት ነው። አጠቃላይ ለመነሻ ለመንደርደሪያ የሆነን ያክል ነው። ምክንያቱም አሁን ያለው ሁኔታ አጠቃላይ እሱንም ነው የምናነሳው። ዘንድሮ ወደ አንተ ልምጣና እንግዲህ የአማራና የቅማንት ታሪካዊ አመጣጥ ምን ይመስላል ከሚለው ታሪካዊ ጉዳይ እንነሳና እዚህ በፊት በተደጋጋሚ አንስተነዋል። ከዚህ ጋር አያይዘን አሁን ወደ ተፈጠሩት አወዛጋቢ ጉዳዮች እናልፋለን ማለት ነው። በተደጋጋሚም ተነስቷል ይህ ጉዳይ። እንደ መግቢያ ግን በዚህ ጉዳይ ምን ትላለህ? ወደ አንተ ልምጣ። መልካም እንግዲህ አሁን ላይ ወይንም በቅርቡ በቅማንት ህዝብ ላይ የተፈጸመ ያለውን ነገር ለመመልከት መጀመሪያ ታሪካዊ አመጣጡን ወይንም ታሪካዊ ዳራውን ማየት ጠቃሚ ስለሆነ የአማራና የቅማንት ህዝብ እንደ ህዝብ ታሪካዊ አመጣጡ ምን ይመስላል? የተለያዩ ህዝቦች ናቸው ወይስ አንድ የነበሩ ህዝቦች ናቸው? መቼ ነው የተለያዩት? በምን ሁኔታ ተለያዩ? እንዴትስ ይቀጥላሉ የሚለውን ነገር ለማየት እንዲያመች እዚሁ የተወሰነ ነገር ልበል። እንግዲህ ከመጀመሪያ ጀምሮ ያለውን እንዲሁ ዝም ብዬ በጥቅሉ ማለት ነው። በጣም ትልቅ ነገር እና የረጅም ጊዜ ታሪክ ግን በአጭሩ ዝም ብሎ አጭር ነገር ለማለት ልሞክር፣ ለመንደርደሪያ እንዲሆነን ማለት ነው። እንግዲህ ቅማንት ወይንም ቅማንትነት፣ በተለይ ቅማንትነት የሚለው ሀሳቡ የሀበሻነት መሰረት ነው። ሀበሻ የሚባለው ህዝብ ኢትዮጵያን የመሰረተ የመጀመሪያው መነሻ የሆነ ህዝብ ነው ሀበሻ የሚባለው ማለት ነው። ይሄ ደግሞ ከጥንት ጀምሮ የመጣ ነው። ከእነኖህ ዘመን ጀምሮ ሲወርድ ሲዋረድ የመጣ በኋላ ያን ሀበሻነት የሚለውን ይሄ አንድ ሀሳብ ወይንም ማንነት አጠናክሮ ይዘው ኢትዮጵያን በተለያዩ የዘመናት ወይ በግዛት ወይም የስልጣኔ ዘመናት ወደፊት ይዞ የመጣ ነው። እንግዲህ ሀበሻነት በፑንት ዘመን ነበረ፣ በዳማት ዘመን ነበረ እያለ ይመጣል እስካሁን እስካለንበት ዘመን ማለት ነው። በዚህ ሂደት ያለፉ ብዙ እንትኖች አሉ፣ የህይወት መሰናክሎች አሉ፣ መልካም ነገሮች አሉ፣ የተፈጠሩ ብዙ ውጣ ውረዶች አሉ። ማህበራዊ ዳይናሚዝሙ ራሱ በጣም ትልቅ ነበረ ማለት ነው። ይህንን ማየት እንችላለን። እንግዲህ የቅማንትነት የሚባለው ሀሳብ ወይም ቅማንትነት ወይም ቅማንት የሚባለው ህዝብ እንደ እንትን ስትመለከተው እንደ ሀበሻ መሰረትነት ስትመለከተው አንደኛ በባህሉ የጥንታዊ ኢትዮጵያዊ መሰረት እንደሆነ ወይንም ከጥንት ጀምሮ የሰው ዘር መገኛ የተባለው ምድር ከባቢ ሰፍሮ የሚገኝ አስኳል የሆነ ቦታ ወይንም ይሄ ኮር የሆነ ቦታ ላይ ሰፍሮ የሚገኝ ስቲል እስካሁን ያንን ጠብቆ ያለ ሙሉ በሙሉ ያልጠፋ ህዝብ የማንነቱ እንጥፍጣፊ የመጀመሪያ የሀበሻነት እንጥፍጣፊ ዛሬ ድረስ እንዳለ የሚያሳዩ ነገሮች አሉና በባህሉ መመልከት እንችላለን። የወንበር ስርዓቱ ጥንታዊ የሆነ ነገር ነው። የዘር አቆጣጠሩ ራሱ እንዴት አድርገው ዘሩን ቆጥረው ከመጀመሪያው ጀምረው እንደሚያገናኙልን በርካታ ነገሮች አሉ። ከዚህ በተጨማሪ ሌሎች ባህላዊ ኤሌመንቶች ወይም በባህል ውስጥ የሚገኙ ልዩ ልዩ እሴቶች በጣም ብዙ ናቸው። ሌላው በታሪኩ ነው። እንግዲህ ይሄ የሀበሻነት ታሪክ ወይንም የቅማንትነት ታሪክ ከጥንት ጀምሮ የሚነሳው ከኖህ ዘመን በኋላ ባለው ጊዜ ነው የሚነሳው። ምናልባትም የዛሬ 4000 5000 ዓመታት ያክል የነበረ ነው። በተለይ የነ መልከ ጼዴቅ ዘመን የነበረበት በዛ ዘመን ነው የሚጀምረው። ከሱ ትንሽዬ ቀደም ብሎ ጀምሮ ይቀጥላል ማለት ነው። ያ ነው የእንትኑ ስታብሊሽ የሚያደርገው። ከዛ በፊት የነበረው እነ ኖህ የነበሩበት እነ ካም የነበሩበት እና ሌሎች የነበሩበት ነው። ግን ሪሊ ሀበሻ የሚባለው እንደ አንድ ኢንቲቲ የፖለቲካ ኢንቲቲ ወይም የማህበረሰብ ኢንቲቲ ኤኒ ካይንድ ኦፍ ኢንቲቲ ስታብሊሽ ተደርጎ የመጣበትን ነው ያንን ነገር ሪፈር ለማድረግ የሞከርኩት ማለት ነው። እና በታሪኩ የንግስናን ስርዓት የመንግስትነትን ስርዓት መስርተው ባላንስ አድርገው ሲሄዱ የነበሩ ናቸው በሚገርም ሁኔታ ማለት ነው። ወንዶችና ሴቶች በመንግስት አስተዳደር የነበራቸው ሚና በግልጽ ለይተው በስርዓት አስጠብቀው ይሄዱ ነበር። የጾታ ምጥጥኑን ራሱ በአግባቡ ያስኬደ ህዝብ ነበረ ያ ሀበሻ የሚባለው ህዝብ ወይንም የጥንቱ ቅማንት ብለን የምንጠራው ህዝብ ማለት ነው። በሃይማኖቱ በተመለከተም ህገ ልቦናው ስርዓት
ጠብቆ የዘለቀ ነው። እዛ ውስጥ የክህነት ስርዓቱ አለ። ጥንታዊ የሆነ የክህነት ስርዓቱ፣ የአስተምሮ ስርዓቱና ሌሎችን መውሰድ ትችላለህ። የህገ ልቦና ስርዓቱ የሚቀደሰው በቅማንተኛ ቋንቋ ነው። የኦሪት ስርዓቱም ከመጀመሪያው ጀምሮ የሚቀደሰው በቅማንተኛ ቋንቋ ነው። የመጀመሪያው መጽሐፍ ቅዱስ የተጻፈው ከዚህ ቋንቋ ሊወጣ አይችልም። ምክንያቱም ያ ቋንቋ በነበረበት ዘመን ነው እንጂ በኋላ ተፈጥረዋል ተብሎ ላይ እነ ኢብራይስጥ እና አረማይክ እነ ግዕዝ የሚባሉ አልነበሩም። ያ ዘመን በነበረበት ጊዜ የሃይማኖት መቀደሻና መባረኪያ የነበረው ያ ቋንቋ ነው ማለት ነው። ስለዚህ ስቲል እስከዛ ነው የምትመጣው። ያ ሃይማኖት በህገ ልቦና የነበረው ስርዓት ክህነቱ ራሱ ኢየሱስ ክርስቶስ ምሳሌ ያደረገው ማለት ነው። ክህነቱ ያ ለኢየሱስ ክርስቶስ ምሳሌ ሆኖ ወሰደው። ቋንቋው ኢየሱስ ክርስቶስ በተወለደበት ጊዜ የነበረው ቋንቋ ይሄ ነው ተብሎ ይታሰባል። በኋላ ቢሆንም ማለት ነው። ለምንድን ነው ይሄ ነው የተባለው? የኦሪት ስርዓቱ ራሱ የሚቀደስበት በዛ ነው የነበረው፣ በዛ ቋንቋ ነው የሚማማሩበትም ይሄ ነው ቋንቋ እንትናቸው ውስጥ የሚያስተምሩበት ማለት ነው። ሲኖጎጓቸው ወይም ሳሙሄር የሚያስተምሩበት የሚቀድሱበት ይሄ ነው። የሃይማኖት ቋንቋው ይሄ ነው። አዳማዊ ቋንቋው አዳማዊ ክህነቱን ነው የወረሰው ኢየሱስ ክርስቶስ ሲመጣ ማለት ነው። የተጠቀመው ለማለት ነው። ለእግዚአብሔር እንደዛ ባንልም ማለት ነው። የተጠቀመው ቋንቋ ይሄ ነው። የተጠቀመው ክህነትም ይሄን ነው። ከጥንት የነበረውን ገና የሰው ልጅ ሲሰራ በነበረበት ሲፈጠር የተሰራው ስርዓት እሱን ነው እንትን ያደረገው። ምክንያቱም በመሀል የመጡት የተዛቡ የተበላሹ ለማቃናት የተሰሩ ስርዓቶች ናቸው። ያን ነው የመጀመሪያው። ስለዚህ እዚህ ጋር ስታይ ኢንታክት የሆነውን ሃይማኖት ራሱ ጠብቆ ስቲል እስከዛሬ ዘልቋል። ይሄ ብቻ አይደለም፣ የኦሪቱንም ስርዓት የተቀበለው የዛ ማህበረሰብ ክፍል አብረው ዘልቋል። እሱን ጠብቆ ሳይጣላ ሳይፋጭ ማለት። በኋላ ደግሞ ክርስትና መጥቶ እየወገሸም እያበደም እየሰከነም ስቲል እስካሁን አዝልቆታል። እንደዛ እንዳለ በዚህ ውስጥ ሆኖ ግን አለ ያ ኤሌመንቱ አለ፣ ጥንታዊ ኤሌመንት ማለት ነው። ይሄ በደንብ መታሰብ አለበት ማለት ነው። በባህሪው ራሱ ቅማንት በጽናቱ፣ በታታሪነቱ፣ በቁርጠኝነቱ፣ በሐቀኛነቱ ለሆነ ነገር ወዲያውኑ የሚሰማው መሆን፣ ሀገር ሲበደል የሆነ ነገር ሲሆን፣ ፍትህ ሲጓደል ፊት ለፊት የሚናገርና የሚታገል ራሱን አሳልፎ የሚሰጥ ህዝብ ነው። ይሄ ሀበሻው የምትለው የጥንቱ ህዝብ ማለት ነው። እና የመሳሰሉትን ነገሮች ማንሳት እንችላለን። እንግዲህ ከኖህ ዘመን አንስቶ የመጣውን ትውፊት ተቀብሎ የቀጠለው ይሄ ህዝብ ነው። ከኖህ ዘመን አንስቶ የነበረውን ትውፊት ተቀብሎ ማለት ይህንን ማየት እንችላለን። ሌላው ደግሞ የቅድም እንዳልከው የንግስና ስርዓትን ሚዛናዊ አድርጎ የቀጠለ ህዝብ ነው። መንግስትና ስርዓት ሲፈርስ መልሶ በማደራጀት የሚታወቀው ይሄ ነው። ለምን? የአባትነቱ ስሜት፣ የመስራችነቱ ስሜት፣ የመነሻነቱ ስሜት አለው። ከሱ ውጭ ሌላ ሊያደላድለው የሚችል የለም። አቅሙ በፈቀደ መጠን ሁልጊዜም የፈረሰን ስርዓት እያገዘ እያቆመ ነው የሚሄደው። የአክሱም ስርዓት ሲፈርስ አስተካክለው ለመቀጠል ሞከሩ። እርሱም ያንን እንትን ለማድረግ ድልድይ ሆነው ወደ ዛግዌ ስርወ መንግስት ድልድይ ሆነው አሻግረው የዛግዌን ስርወ መንግስት በምን አይነት የአማረ ስርዓት ፍትሐዊ በሆነ መንገድ መስርተውት እንደመጡ እናውቃለን። የሰሎሞን ስርወ መንግስት የሚባል መጥቶ እንኳን ችግር እየፈጠረም ሲመጣ እዛ ውስጥ ትልቁን ስራ እያቃኑ ሲፈርስ እያስተካከሉ ነው። ይሄ ከምስራቁ ከነግራኝ መሐመድ ጋር በነበረው ጦርነት አገሪቱ በዛ ሲፈርስ እና ቀጥሎ የመጣው ደግሞ የነበረው ብዙ ችግሮች ማለት ነው። ይሄ የተፈጠረው ነገር እናውቃለን። የኦሮሞ መስፋፋት የሚባለው ማለት እነዚህ ብዙ ችግር ሲያመጡ ያ የነበረው የሰሎሞን ስርወ መንግስት ሂዶ የተደበቀው ወይንም ሂዶ እንደ ፎርቲፊኬሽን ወይም እንደ መደበቂያ አድርጎ የወሰደው ምንም ያልተነካው ጥንታዊ ሀበሻ የሚባለው ጎንደር ውስጥ ነው መጥቶ የተቀመጠው። ቋንቋውም ሁሉም ኤቭሪቲንግ ያልተነካው እንዳለ ኢንታክት ከሆነው ነው። ያ ነው ሴፍ አድርጎት የቆየው የጎንደርን ዘመን መስርቶ የሄደበት ማለት ነው። በኋላ ደግሞ ይሄንን ሲያፈርሱት የመጣውን ነገር ማየት ትችላለን። ሲያፈርሱት እነ ማቃናት እና አፄ ቴዎድሮስን ከፊት አድርገው ያቃኑበት ሁኔታ አለ። ከዛ በኋላ ነው ቅማንት ችግር የወደቀው ከአፄ ቴዎድሮስ በኋላ ማለት ነው። እስከዛ ግን የነበረው በጣም እንትን ነበረ። የዋናው ጠባቂነት ሁልጊዜም ኢትዮጵያን ሲንከባከብ የነበረ በሁሉም አቅጣጫ ቢሆን ይህ ህዝብ ነው ማለት ነው። እና ይህንን መመልከት እንችላለን። የመንግስት ስርዓትን በማቃነት ሲፈርስ እንትን በማለት ይሄ ነው። ይሄ አባትነቱ ስሜት የሚመነጭ ነው እና ሀገር መስራችነቱ ስሜት የኔነት ስሜቱ እንዳለው ማየት እንችላለን ማለት ነው። ለሀገርና ህዝብ የሚጸልይ ህዝብ ነው። በነገራችን ላይ ለሀገርም ለህዝብም ይጸልያል፣ ለመንግስትም ይጸልያል። በሚገርም ሁኔታ ጸሎታቸውን አይተህ ከሆነ አየስ ብትል ደኝነስ ድልድል ይላሉ። ምን ማለት ነው? አየስ ገበያውን ጥጋብ፣ መንግስቱንና ዳኛውን የተደላደል አድርገው ነው የሚሉት። ያው ዳኛው ሲሉ መንግስት ማለት ነው። መንግስት የተደላደለ እንዲሆን እንዲህ ብለው የሚጸልዩት በእያንዳንዱ ጸሎት ያለ በሚገርም ሁኔታ ማለት ነው። ይሄ ምን ያክል ለሀገር የሚጨነቁ የሚቆረቆሩ መሆናቸውን እና የኔነት ስሜቱ እንዳላቸው ይህንን የሚያሳይ ነው። ዛሬ በመከራ ውስጥ ነው እንኳን ይህን ጸሎት አይተውትም ሁልጊዜም ማለት ነው። ሌላ ነጥብ እዚህ ጋር ማንሳት እንፈልገው እንግዲህ ቅማንትነት ከክርስቶስ ልደት 2000 ዓመት ዓለም በፊት ጀምሮ ኢትዮጵያን አጽንቶ የያዘ ነው። ቅድም እንዳልኩት ከፑንት በፊት በነበረው ዘመን፣ በፑንት ዘመን፣ በዳማት ዘመን፣ በአክሱም፣ በዛግዌ፣ በሰሎሞን፣
በጎንደርና በአፄ ቴዎድሮስ ዘመን ያሳለፋቸውን እንደ ነባራዊ ሁኔታው ራሱን እያስተካከለ እየጠበቀ የመጣ ነው። ስራ እየሰራ ማለት ነው። ለሀገር ራሱን አሳልፎ እየሰጠ ማንነቱም እየጠፋ እኮ ለሀገር ነው ራሱን አሳልፎ የሚሰጠው እንጂ ክህደት ማፍረስ ምናምን የሚባል የለም። ምክንያቱም መሰረት ከፈረሰ መቆሚያ የለውም። የት ይሄዳል መሰረት? ግድግዳ ቢፈርስ መሰረት ላይ ይወድቃል። ጣራ ቢወድቅ ግድግዳ ላይ መሰረትም ላይ ይወድቃል። መሰረት ከፈረሰ የት ይሄዳል? ወዴት ይወድቃል? ሌላ እንትን የለውም። ሁልጊዜም ማስተካከል ነው። መሰረትነቱን መጫወት ነው። የቅማንት ህዝብ ወይንም የጥንታዊው ሀበሻ ህዝብ ይህን እየሰራ ነው የመጣው። ለብዙ ሰው ይሄ እውነት አይመስለውም፣ ግን እውነታው ይሄ ነው። ቅማንት ኃይለ ሥላሴ እስከሚመጣ በነበረው ዘመን ብዙሃን ነበረ፣ በቁጥሩ ማጆሪቲ ነው ማለት እንጂ ማይኖሪቲ አልነበረም። በነበረው በመንግስት እንትልም ላይ የነበረው ተጽዕኖ በዛ ደረጃ ነው። ትልቅ የሚፈራ ህዝብ ነው በእንትኑ በአጠቃላይ ስርዓቱ ማለት ነው የነበረው ይሄ ነው። ይሄንን ማየት እንችላለን። እና ክርስትናው በራሱ ያለ ቅማንት ራሱ አይጸናም ነበረ። በሚገርም ሁኔታ ክርስትናው ራሱ ማለት ክርስቲያን የሆኑ ነገስታት ራሱ ምንጊዜም ከጎናቸው በህገ ልቦና የጸኑ አባቶች አብረው አማካሪ ሆነው ይቀመጣሉ። ይሄ ከድሮ ጀምሮ የነበረ ነው። ተገፍቶ አያውቅም የቅማንት ህዝብ በዛ ዘመን ማለት ነው። በቀደመው ክርስትና እንኳን እያስፋፉ ህገ ልቦና አምልኮት የሚከተሉ ሰዎች ወደ ክርስትናው እንዲመጡ እየተደረጉ በነበረበት ሂደት የህገ ልቦና የአምልኮት ስርዓቱ አባቶች ሁልጊዜም ከጎን አብረው ይቀመጣሉ። ይሄ እስከ ጎንደር ዘመን እስከ ጎንደር ፔሪየድ ዘመን የመጣ ነው። በኋላም አፄ ፋሲለደስ ማነው አፄ ቴዎድሮስ ይሄን ተጠቅሞታል። በነገራችን እስከዚህ የሄደ ነው እንጂ እነሱ ተገለው ለብቻ ወጥተው አያውቁም። የአባትነታቸውን ጥባቆሽ የሚያደርጉ እነርሱ ነበሩ። የአባትነት ጥባቆሽ ማለት ሌላው ከማፍረስ አይመለስም። የሆነ ነገር ሲሆን ማለት ነው። በደም ፍላት ሲያፈርስም ሲገልም በቃ በጭካኔ በምናምን ነው። አሁን እንደምታየው ማለት ነው። ቅማንቱ እንደዛ አያደርግም። ያ ሁሉ ተበድሎ ያ ሁሉ መከራ ደርሶበት ተደራጅቼ ይህን ጊዜ በተፈጠረው ክፍተት የፈለግኩትን ላርግ ብሎ ምንም እርምጃ እንኳን አልወሰድም። ለምን? እነዚህ ልጆች በጠበጡኛው ሲበጠብጡ ኖሮ ያው የልጅነታቸውን አረጉ ብሎ ዝም ነው የሚለው። አሁንም ራሱን ከመከላከል ባለፈ ሌላ ነገር የለም። ብዙ ሰው ቅማንቱ ምን አቅም አለሽ እንዴ? አቅም ስለሌለሽ ነው እንዲህ የምታደርግ? ምን አቅም እንዳለውማ ሲያሳይ እኮ ነው የኖረው። ከዚህ በፊት ብዙ ስራዎችን ሲሰራ ነው የኖረው። ይህን ያውቃል፣ ማንም ሰው ያውቃል። ይህን በደንብ አሳምረው ያውቃል። ግን ቅማንቱ በዚህ ደረጃ አይደለም የሚያስበው። ትልቁን ሀገር ነው የሚያየው እንጂ የአካባቢውን የመንደሩን አያይም። በመንደር ምናምን አይነት እሳቤም የለውም። እንደዛ ቢሆን ብዙ ነገር ማድረግ ይቻል ስለነበረ ማለት ነው። ይህንን ማየት እንችላለን። በዚህ ምክንያት እንግዲህ ቅማንት ከአንድም ዜና መዋዕል ላይ በክፉ ነገር ተነስቶ አያውቅም። እስቲ አሁን ልክ አገውን ሲሰድቡትም አመፀ፣ ወደ ጣዖትነቱ ተመለሰ ምናምን እያሉ ሲዘምቱበት ብዙ ጽፈዋል በእንትናቸው በዜና መዋዕላቸው። ቤተ እስራኤላውያንም እንደዛ አድርጓቸዋል። ፈላሻ አመፀ፣ ፈላሻ እንዲያደረገ እያሉ ተናግረውታል። ሌሎችን ህዝቦችም እንደዛ አድርገዋል። ሙስሊሞችንም እንደ ሃይማኖት ስትወስዳቸው ከክርስቲያኑ ተለይተው ብቻቸውን ይኑሩ ብለው ጽፎባቸዋል። ቤተ እስራኤላውያንም እንደዛ አድርጓቸዋል። በተለይ በጎንደር ዘመን እንደዛ ብለው ጽፈዋል እነ አፄ ዮሐንስ። ቅማንት እንደዛ የተደረገው ይታላል። ይሄ ጥያቄ መሰረታዊ ጥያቄ ነው፣ መመለስ አለባቸው። ቅማንት ይህን ያክል ዘመን እዚህ አብረውን የነበረው በመንግስት ስርዓት ውስጥ ያለው ለምንድን ነው ያልተገለለው? ማጆሪቲ ስለሆነ መንግስት የሚሰራው የሚያፈርሰው እሱ ስለነበረ ማለት ነው። የሚያስተካክለው አፍርሶ ያውቅም። ባይዘወይ ቅማንት ማስተካከል ነው የሚያስተካክለው እሱ ስለሆነ የመንግስቱ ኢንጂነሪንግ ስራ የሚሰራው በዚህ ነው። ኢንጂነር ነው አርክቴክቱ፣ የመንግስቱ ቅማንት ነው። ይህን አሳምራ ያውቁታል፣ መደበቅ ካልሆነ በስተቀር ማለት ነው። ስለዚህ ራሱን እንዴት አድርጎ ቅማንት እንትን ሊያደርግ ይችላል? እዛ ውስጥ ነው ማለት ነው። በክርስቲያን መንግስትም ሆኖ ቢሆን እዛ የሚሰራው መንግስቱ ምናምን የሚያደርገው ቢሆንም ግን እዛ ውስጥ ሆነው አብረው ስላሉ ቅማንቶች አይገለሉም፣ አይሰደቡም፣ አይዋረዱም። እንደዛ ተደርጎበት ያገኘን ዜና መዋዕል ላይ የለም። በሃይማኖት መጽሐፍ እንኳን የተጻፉትን ውሰዳቸው። ለምሳሌ የእንትናን የዳዊት መዝሙርን አንደምታውን ምዕራፍ 16 ላይ ሲተረጉሙ ምን ብለዋል? ልክ እንደ ጎንደር ቅማንት ላይቀበርበት፣ ላይቆርብበት፣ ላይኖርበት ነው ቤተክርስቲያን ሲሰራ እንዲኖር ብለው ጽፈዋል። ያው ስድብ ይመስላል በአንድ በኩል ስታየው ማለት ነው። ለማጣጣል አይነት ነገር ይመስላል፣ ግን አይደለም። ምንድን ነው ያሉት? የጎንደር ቅማንት አለው አልተጠመቀም። ቤተክርስቲያንም ቢሰራ እና ኃይለሥላሴ እያስገደዱ ሲያሰሩት ስለነበረ ማለት ነው። መጥተው በየድግናው እያሰሩ ለአከ ማርያም ጋር ሆነው ስለሰሩት ነው። ስለዚህ ሳያምንበት የተሰራ ስለሆነ አይሄድም። አብዛኛው በቤቱ ይቆናል። ምንም አይቆርበትም፣ እንትን አይልበትም፣ አይጸልይበትም። ይሄ በዛ ወቅት የነበረውን ነው። ይሄንን ሲተረጉሙ ይሄን ነገር ያነሱት። የጎንደሩ ቅማንት አላመነም፣ አልተጠመቀም፣ አይቆርብበትም፣ አይቀበርበትም አሉ። የሚቀበርበት በድግናው ስለሆነ። የጎጃሙ ቅማንትሳ ተቀይሯል። የወሎ ቅማንትስ ተቀይሯል። የሌላው ቅማንትስ ተቀይሯል። የጎንደሩ ቅማንት ብሎ ነገሩን። አሁን ይሄ ምኑን ያሳያል መሰለ? ቅማንትና አማራ የሚለው መቼ እንደተከፈለ ራሱ ያሳያል። በኃይለሥላሴ ዘመን የመጣ እንደነበረ ማለት ነው። ይሄ በጣም ግልጽ ነው የሚያሳየን ማለት ነው። እዚህ ጋር ይሄን ነው የሚነግሩን እንትን የሚያደርጉት ልክ እንደ ጎንደር ቅማንት ብለው። ኢቭን በግዕዝ ማስተማሪያ መጽሐፍ ኪዳነ ወልድ ክፍል የሚባለው እዛ ላይ የሆነ ሆኖፍ የሚለውን ዲፋይን ሲያደርግ የቅማንትን ሃይማኖት ተናገረ። ምን አለ? አጓጉል ህዝብ፣ ሃይማኖቱ አጓጉል የሆነ ህዝብ አለ። ልክ እንደ ቅማንትና እንደ ተንበላት አለ።
ተንበላትም አላህ ዋሂድ ብለው ነው የሚያምኑት ሙስሊሞች ማለት ነው። ተንበላት የሚሉት እነሱ አላህ ዋሂድ ነው። በህገ ልቦናም እግዚአብሔር አንድ ነው ማለት መጀመሪያ ከኦሪት በፊት ጀምሮ ያለው አንድ ፈጣሪ ብቻ ስለሚያምኑ ማለት ነው። በአንድ የሚያምኑ ናቸው። የስላሴን እንትን አያምኑም ለማለት ነው ይህንን ያነሱት እንጂ ሌላ እንትን አይደለም። ሃይማኖቱን ነው የገለጹት። ስታየው ያው ስድብ ይመስላል፣ ግን በክፉ ነገር እንደዚህ ቅማንት አይጸድቅም፣ ቅማንት ገደል ይገባል ምናምን የሚል የሆነ ነገር እንትን የለም። የደብተራ ጽሁፍ ጽፈው ሊሆን ይችላል። ይሄ ምታት ምናምን የሚጽፉት ቅማንት ቆንዳሌ ቅማንት ይላል። አማራውን በዛ ልክ እኮ ተብጠልጥሏል። በእንትን ይሄ መጽሐፈ ስራ የሚባለው ትግሬ አልቀረ አማራ አልቀረ፣ የአማራ ቄስ፣ የአማራ ዲያቆን፣ የትግሬ ዲያቆን እያለ ሁሉን እኮ የወረደበት ያለ ሁሉም ነው። ለቅማንት የተለየ ነገር እንትን አላደረጉም። እዛ ጋር ራሱ ስትመለከተው ማለት ነው። ምንድነው አሁን በደብተራ በኩል የሚደረገውን ነገር አፕሪሼት እያደረግኩ አይደለም። መጥፎ ነገሮች እንዳሉ ሆኖ በአጠቃላይ በቅማንት በዛ በነበረው ስርዓት ውስጥ ቅማንት እንደ ህዝብ እና እንደ አንድ የማህበራዊ ኤንቲቲ ሃይማኖታዊ ኤንቲቲ ተብጠልጥሎ እንደዚህ ወረ ተብሎ አያውቅም። ጣዖት አምልኮት ነው ተብሎም ተጽፎ አያውቅም በመንግስት እንትን ውስጥ ማለት ነው። ማንም እንደዛ ብሎ አያውቅም። ይሄንን ማየት ትችላለህ ማለት ነው። ከዚህ ባለፈ ሌላ ማስረጃ ሊያመጡ የሚችል የለም። ዜና መዋዕል ላይ አታገኙም ማለት ነው። ዜና መዋዕል ጸሐፊያቸው፣ መሪዎቻቸው፣ አዛዦቻቸው፣ ቀዳሾቻቸው እነርሱም ራሳቸው ስለሆኑ ማለት ነው። እዛ ውስጥ ክርስቲያንም የሆኑ ያን ስነ ልቦና ያን ስነ ባህሪ ይዘውት ነው እንትን የሚያደርጉት ማለት ነው። በኋላ ከዘመነ መሳፍንት በኋላ የተበላሹ ነገሮች እንዳሉ ሆኖ ግን ያን ስርዓት ነው ጠብቀው የዘለቁት ማለት ነው። አብዛኛው ሌላውም ቢሆን ለቅማንት ትልቅ ክብር ነው ያለው። ሌላው ህዝብ ቢሆን ማለት ነው ስለ ቅማንትነት ትልቅ ክብር ያለው ምክንያቱም አጽንቶ ያኖራቸው መንግስት እየመሰረተ ሀገር እየመሰረተ የጠበቃቸው ሲፈርስ እያቀና የጠበቃቸው ይሄ ስለሆነ ማለት ነው። ከ10ኛው መቶ ክፍለ ዘመን አንስቶ ትግሬን እና አገውን ከወለደ በኋላ ብቻውን ሌላ እንደገና አንድ ኢንቲቲ ይዞ ቀረ ማለት ነው። እነዛ ወጦች መጀመሪያ መሻነት ወጥተው የራሳቸው እኔ አገው ነኝ የሚል የራሳቸው ፈጠሩ። ከዛ እንትኖቹ ደግሞ ይሄ ትግሬዎቹም እንዲሁ ወጡ ራሳቸው ትግሬ የሚል ነገር አመጡ። በ10ኛው መቶ ክፍለ ዘመን አገው ከጥንት ነው ረጅም ጊዜ ቆይቶ ነው እንደዚያ ሆነው። ከዚህ በኋላ የቀረው ህዝብ ደግሞ ወደ ሁለት መከፈል ነበረበት። ሌላ ችግር መጣበት ማለት ነው። ሌላ አንድ ወጥ ሆኖ የነበረ ያ እንዳለ ትልቁን እንደያዘ የዘለቀ ነበረ። ያ ከነዛ ከሁለቱ ከመገንጠላቸው በኋላ ማለት ነው። ማለት አዲስ ማንነት ከፈጠሩ በኋላ በውስጡ አማርኛ የሚባል ቋንቋ ጸነሰ ይሄ ህዝብ ማለት ነው። በውስጡ በተለይ ደግሞ ይሄ በ9ኛው መቶ ክፍለ ዘመን መጨረሻ ጀምረህ በ10ኛው መቶ ክፍለ ዘመን የሚባለው በተለይ የአክሱም ስርወ መንግስት ሲወድቅ የተነሳችው የዮዲት ጌዲዮን ያሰፋሰባችው ሰራዊት ከዛ ከ9ኛው መቶ ክፍለ ዘመን ጀምሮ የነበረውን ቋንቋ ውስጥ ለውስጥ እንደ መዝናኛ እንደ መጫወቻ ከዚህ በፊት አብራርተነዋል። ስላንግ ቋንቋ ሆኖ እንዴት እንደመጣ ማለት ነው። የመፎከሪያ ማደኛ የሆነ ነገር እንደነበረ መደሰቻ ቋንቋ የነበረ ነው። አንዳንዴ የምትበሻሸቅበት ቋንቋ ነው። በሂደት እንዲሁ ነው ያደገው አማርኛ። ያ ቋንቋ በዮዲት ጌዲዮን ወታደር ውስጥ ምን ሆነ? መግባቢያ ሆነ። ምክንያቱም ከተለያየ ቋንቋ ይመጣሉ ማይግባቡ ሰዎች ላይክ አገውኛ የሚናገረውና ቅማንተኛ የሚናገረው በቀጥታ አይግባባም። ኦልሬዲ ዲያሌክቱ ቋንቋ ሆኖ ተለይቷል። የተለያየ አገው ለምሳሌ ጎጃም አገውና የወሎ አገው ቢመጣም አይግባባም። ስለዚህ በመካከል ያ ቋንቋ በጋራ ያገለግላቸው ነበር ማለት ነው። ቅማንቱንም አገዎቹንም ሌሎችንም ህዝቦች የሚያግባባ በመካከል ልክ እንደ ዲንጋ ፍራንካ እንኳን ባይል በህዝቦች መካከል ነው። እሱ ግን በወታደሮች መካከል እንዲህ የሆነ ነበር የመጣው። ከ40 ዘመን በኋላ ወደ ዛግዌ ስርወ መንግስት ሲሸጋገር ይሄ ባህል እንዳለ በዛግዌዎቹ አዳፕት ተደርጎ ወስዷል። ዛግዌዎቹ ወደ 350 ዓመት ገደማ ቆይተዋል ተብሎ ይታሰባል። ኦኬ 300 ዓመት እንበለው። በዛ ሂደት አማርኛ የወታደሮቹ ቋንቋ የሆነ እያገለገለ መጥቷል። እዛ ውስጥ ማለት ነው መግባቢያ ሆኖ መጥቷል። ይሄ እንትን ነው ለወታደሮቹ ብቻ መግባቢያ ማለት ነው። ሲሰባሰቡ የሚያወሩበት ምናምን ነው። ሜቢ መንግስትም እንደዚሁ በመንግስት ስልጣን ላይ የነበረውን ከወታደሮቹ ጋር እንደ አይነት ነገሮችን ይግባባባቸው እንደነበረ ማየት እንችላለን ማለት ነው። ስለዚህ አማርኛ በዚህ መንገድ እያደገ የወታደር መግባቢያ የሆነ ከዛ ቀስ በቀስ ደግሞ የህዝብ መግባቢያ የሆነ መጣ ማለት ነው። አማርኛን የሚናገር የሆነ ኢንቲቲ ዴቨሎፕ ተደረገ ማለት ነው። በተለይ አማራ ሳይንት፣ አማራ ዳውንት የሚባሉት ቦታዎቹ እነዚህ ዳውንት ሳይንት የሚባሉት እነዚህ ከወታደር መስፈሪያ ጋር ነው። ኢቨን ጋይንትም ነበረ ሞር አማርኛን እዛ ላይ ፎከስ አድርገው ባይማሩም ያውቃሉ እዛም የነበሩት ማለት ነው። እነዚህ ማዕከላዊ የሆነ የወታደር ቦታ የዛግዌ ስርወ መንግስት ህዝባዊ ሰራዊት የሚባለው የነበረበት አማርኛ የሚናገሩ ማለት ነው የተፈጠሩበት ነው። ይሄ ወደ ህዝብነት እየተቀየረ አማርኛ መጣ ማለት ነው። በዚህ ሂደት ነው እንግዲህ ከውስጥ ሌላ አዲስ ማንነት እየተፈለፈለ እንዲመጣ ያደረገው ማለት ነው። በዘመነ ላስታ ይሄ ቋንቋ ቅድም እንደነገርኩ ለወታደሮቹ እያገለገለ ዘለቀ፣ እያደገ መጣ ማለት ነው አሁን አማርኛ። ስለዚህ ከወታደርነት ቋንቋ አልፎ ለተወሰነ ቡድን መግባቢያ እንደ መንደር ራሱ መግባቢያ ሆነ ማለት ነው። ይሄን ማየት ነው። ሌላ እንግዲህ በ13ኛው መቶ ክፍለ ዘመን አንድ አጋጣሚ ተፈጠረ።
ግብፃውያን የዛጉዌ ስርወ መንግስትን ለመጣል በሚል ክብረ ነገሥት የሚባል መጽሐፍ ስላመጡ ሰለሞን ስርወ መንግስት የሚባል ተመሰረተ ማለት ነው። ተፈጠረ በዛ ዘመን። ይሄ የሰለሞን ስርወ መንግስት ሲፈጠር አሁንም ቅማንቶች ናቸው የፈጠሩት እኮ ያን የተቀበሉ ቅማንቶች ፈጠሩት። ኦርደር ኦፍ ዘ ዴይ መጀመሪያ የላስታውን ስርወ መንግስት ሲጠብቁ ነበረ። እርሱ ሲፈርስ አሁን እዚኛው ነው የግዴታ ይሄኛውንም ስርዓት መንግስቱ እየጠበቁ አብረው መቀጠል ነው ያላቸው ምርጫ። ምንም ምርጫ ያላቸውም። አንዳንዶቹ የሚገፉት መረው በተለይ ከሃይማኖት አንጻር ሌላ ቦታ ሊቀመጡ ይችላሉ። ግን ስቲል ማጆሪቲ ስለሆኑ አይጨንቃቸውም ነበር። እዛ ውስጥ ነው የሚጠፉም አይመስላቸውም በዛ ጊዜ ማለት ነው። እንደገና ደግሞ አግሬሲቭ አይደለም ይሄ ካልሆነ ምናምን በሚል ማለት ነው። ስለዚህ የሰለሞን ስርወ መንግስት የሚል ክርስትናን የተለየ ክብር እየሰጠው መጣ ማለት ነው። በፊት እኩል ነበሩ በዛጉዌ ስርወ መንግስት የክርስትና ለመንግስት ቢባልም የህገ ኦሪትም ህገ ልቦናም እዛ ውስጥ አብረው በጉባኤ ደረጃ እየተቀመጡ ስራ ሲሰሩ የነበሩት ቁጭ ብለው ተመካክረው ማለት እየተጋገዙ ማለት እንጂ አንዱ አንዱን አላሳደደም። በዛ ጊዜ አክሱም ነው እንደዛ ሲያደርግ የነበረው። ኦኬ። ስለዚህ ክርስትናው የተለየ ክብር ተሰጠው ማለት ነው። አሁን ህገ ልቦናው እንትን የሆነ ነገር ትንሽ እየቸል እየተባለ መጣ። ግን ቢሆንም እንትን አላደረገም። በዛ ደረጃ የሚያጎላ አይደለም ማጆሪቲ ስለነበረ ማለት ነው። ክርስቲያኖች አማርኛ ብቻ እንዲናገሩ ይበረታቱ ነበረ። ስቲል የአፍ መፍቻቸው ቋንቋ ስለሆነ ያን መተው አይችሉም። ግን የተለያየ ዲስከሬጅ የሚያደርግ ነገር ይነገራቸው ነበረ። ስለዚህ ምን ሆነ? ቅማንተኛው እየቀረ እንዲመጣ ምናምን። እንደገና ደግሞ አሁን እነዛ ቅማንት እንዲህ ነው ብለው ፊት ለፊት ባይናገሩ ማጆሪቲው ስለሆነ በዛ አንጻር ምኑን ሰደቡት? አገውን ሰደቡት። ጋኔን ማህረሙ ልሳነሙ ለሰማገው ብለው ሰደቡት። እንዲተው ማለት ነው ያኛውን። አሁን ይሄ በተዘዋዋሪ ሲነገር ማለት ነው እንዲቀር ይሄኛው ቋንቋ አይነት ነገር ተነግሮ ስለነበረ ግልጽ በወጣ አዋጅ ባይታወጅም በእንደዚህ አይነት ነገር ዘልቋል ማለት ነው። የተጠመቁት ቅማንት አማራ መሆን ተጀመረ። ያጠመቁትን ቅማንት አማራ ይሏቸዋል። አጥምቀው አማራ ሆኑ። ምንድነው አማራ ያሉበት ምክንያት? እነዛ በዛጉዌ ስርወ መንግስትን ሲያገለግሉ የነበሩት እነዚህ አማርኛ የለመዱት ወታደር የነበሩት ክርስቲያኖች ነበሩ ብዙዎቹ ማለት ነው። ያንን እንትን እንደ ሞዴል ወሰዱት። ያ ወታደርነት ወይም ያ ክርስቲያን አማራነት እርሱ አዳፕት ተደረገ ማለት ነው። የተጠመቀ ክርስቲያን የሆነ አማርኛ የሚናገር ማለት አማራ የሚባል ግሩፕ የወታደር ግሩፕ ነው። ስለዚህ እሱን የህዝብ እንትንም ስላደረጉት እሱ እንዲቀጥል ተደረገ ማለት ነው። የተጠመቀው ህዝብ ምን ይሆናል? አማራ ይሆናል ማለት ስትጠመቅ። ለዛ ነው እኔ እናንተ እስላምና አማራ የሚለው። ዛሬ አማራውም ቅማንቱም ሁሉም እስላምና አማራ ነው የሚለው። እንትን ሲል እኔ እናንተ እስላምና አማራ ነው የሚለው። ምን ማለት ነው? እኔ እናንተ ክርስቲያንና አማራ ማለት ነው። ክርስቲያንና እስላም ማለት ነው። ትግራይ ብትሄድ እኔ እናንተ እስላምና አማራ አይልም። እንደዛ አይደለማ። እሱ የነበረው ክርስቲያን መሆንና ክርስቲያን አለመሆን ነው በዛ ጊዜ። ወይንም ክርስቲያንና እስላም ብሎ ሊናገር ይችላል እንጂ እንደዛ አይልም። አያውቀውም። ካልቸሩን የሚያውቁት እነዚህ ሁለቱ ናቸው። ቅማንቱና አማራው ብቻ ነው የሚያውቀው ይህን ካልቸር ማለት። አገው እንኳን አያውቀውም ይሄን። እንደዛ እንትን አይለውም። ምናልባት ከዚህ በኋላ አሁን ከሰለሞን ስርወ መንግስት በኋላ የተጠመቁ አገቦች ይህን ካልቸር ያውቁታል። ምክንያቱም ተጠምቀው አማራ ሆናችሁ የሚል እንትን ተነግሯቸዋል። ከዛ በፊት የነበረው ክርስቲያን የሆነ ግን አያውቀውም። ይሄን በኋላ የመጣው ነው። ከዚህ በኋላ የመጣው ብዙ ላይ የተጠመቀው ኦሮሞ እኮ አማራ ነው የሚባለው እንጂ እንትና ኦሮሞ አይባልም። በነገራችን ላይ ይሄ አማራ ነው የሚሉት። ጅማን ብትሄድ የትም ብትሄድ እንደዛ ነው የነበረው ማለት ነው። እንዲህ ማለት ተጀመረ ማለት ነው። አሁን ምን እየተጀመረ ነው? ያ ግሩፕ ኦፍ ፒፕል አማራ የሚል ነገር ኮንሴፕት ክሬት ሲያደርጉበት ያልተጠመቀው ደግሞ ምን ሆኖ ይቀጥላል ማለት ነው? ቅማንት ሆኖ ይቀጥላል ማለት ነው። ስለዚህ አማራዎች አሁን ምን ይላሉ? እናንተ እኮ ቅማንት እኮ ሃይማኖት ነው የሚል እኮ ለዚህ ነው ያልተጠመቀው የቀደመው ሀበሻ ማንነቱን የቀደመውን የያዘው ሃይማኖቱን ምኑን ቋንቋው እንደያዘ የቀጠለው ማለት ነው። ቋንቋውን ጥሎ አማርኛ የተማረ ክርስቲያን እየሆነ የመጣ ያንን የተቀበለው ደግሞ አማራ ተባለ ማለት ነው። የሃይማኖት ነው። አማራም የሃይማኖት ነው። በዛ ወቅት የነበረው ቅማንት የሚባለው በዛ ጊዜ የነበረው ሳይጠመቅ የቀረው ነው። የሃይማኖት ቡድን ነው የነበረው በወቅቱ ማለት ነው። ምክንያቱም አንድ ህዝብ ከሁለት ሲከፈል የነበረው ፕሮሰስ ነው ይሄ ነው። ልክ እንደ ኒውክሌር ፊውዥን ሲሰሩት ማለት ነው። እንዲህ ነው የሰሩት። ከዛ ያንን ኒውክሌስ ሰባብረው ምናምን ሲበትኑ ይሄን ህዝብ በዚህ ደረጃ ነው የመጣው በሂደት ማለት ነው እንጂ በአንድ ጊዜ አይደለም የመጣ ነው። ክርስቲያንነት ወይንም አማራነት የመንግስት ክብር እያገኘ ግን ጎልቶ አይደለም። ቅድም እንደነገርኩ እነዛም አይገፉም፣ በምንም መንገድ አትገፋቸውም። ግን ምንድነው መሰለ ዩልንታውና ይሄ ፍላጎታቸው ያ እንዲያድግና እንዲለወጥ ነው። ግን በጎላ መንገድ ያን ማሳደድ ምናምን የሚባል ነገር የለም። ስቲል ሁለቱም ወታደር ሆነው ያገለግላሉ፣ የፈለገውን ስራ ይሰራሉ፣ ቢጠመቁም ባይጠመቁም ማለት ነው። ምንም አይነት ችግር የለባቸውም። እንዲያውም በጣም ታታሪ ሆነው ነው የሚሰሩት እነዚህ። ያኛው የመንግስት ድጋፍ ምናምን ስለሚያገኝ ትንሽ መኩራት አይነት ነገር የበላይነት ፊል እያደረገ እንዲመጣ የማድረግ ሁኔታ፣ ምክንያቱም የመንግስትም ሃይማኖት ስለሆነ ማለት ነው። እንደዚህ አይነት ነገር ነበረ። ግን ደግሞ ያልተጠመቀው ማጆሪቲ ስለሆነ በመግፋት የሚባለው ሁልጊዜ የለም፣ አይታሰብም፣ ይከብዳል። ምክንያቱም መንግስት የመውደቅ እድል አለው እንደዛ ካደረገ ማለት ነው። ስለዚህ ምንድን ያደረጉት ሲስተማቲካሊ እያለሳለሱ ይዘውት ነው የመጡት ማለት። እነዚህ ነገሮች ልብ ብለህ ያዝ። በኋላ ለምናነሳቸው ሀሳቦች
በጣም መሰረታዊ ነገሮች ናቸው። ቅማንት በምን መንገድ መያዝ ነበረበት የሚለው ነገር እዚህ ነው የሚመጣው። ጥያቄው ሲነሳ ከዚህ የመጣበትን ሂደት ማየት ያስፈልጋል ማለት ነው። እንግዲህ በወቅቱ ያልተጠመቀው ህዝብ ብዙ ስለነበረ ጫናው ብዙም አልነበረም። ጫና ቢኖርም ይቋቋሙታል። ብዙ ናቸው፣ ማጆሪቲው ስለሆነ ማለት ነው። ምንም ማድረግ አይችሉም። ሁለቱም ሳይገፉና ሳይገፋፉ እየተጋገዙ ማለት ነው መንግስቱን ይጠብቃሉ። የኔ ነው ይላሉ። የተጠበቀውም ያልተጠመቀውም የኔ መንግስት ብሎ ነው የሚጠብቀው። በዛ ጊዜ የነበረው ማለት ነው። በዛ ደረጃ ነው የነበረው። የሚገፋ ቢሆንና ቅማንትን ካላጠፋን ብለው ለፍተው ቢሆን ዜና መዋላቸው ላይ ብዙ ነገር ይጽፉልን ነበር። በስብከታቸው ራሱ ቅማንት እንዲያድርጎ ምናምን እንዲሆነ ምናምን ብለው ስንት ስልጠናና ምናምን ይሰጡት ነበረ። እንደዛ አድርገውት አያውቅም። ሪስፔክት አክብረውት ነው የኖሩት ቅማንትን። የተሰደበ ነገር ማምጣት አይቻልም። አሁን ቅድም ካልኩ እንትኖች ውጭ ማለት ነው። ይሄን እንደነበረ እናውቃለን። በኋላ ግን ከዚህ የበለጠ ብዙ ነውር ቅማንት ላይ እንደተደረገ ይሄን ዲና እያደረኩት አይደለም። አሁን እያወራ ያለሁት በሰለሞን ስርወ መንግስት ምናልባትም ከ13ኛው መቶ ክፍለ ዘመን እስከ ዘመነ መሳፍንት እስከ መምጣት ባለው ሂደት ውስጥ ያለውን ነው እየተናገርኩ ያለሁት። እነ ሰርጸ ድንግል ያን ሁሉ ቤተ እስራኤሎች ላይ ሲዘምቱ ቅማንቶች ላይ ዘምተው ያውቁ። ለምን? ቅማንት ነው። ህዝቡ ራሱ ቅማንት ነው። ህዝቡ ራሱ ቋንቋው ቅማንተኛ ነው። የሚናገረው ቅማንተኛ ነው። ሃይማኖትም አብዛኛው ህገ ልቦና ነው። ክርስቲያንም ቢሆን ኤቭሪዌር ቤተክርስቲያን ቢሰራ ክርስትናን ይዞ ነው የሚቀጥለው። ለዛ ነው እኮ ላይጠመቁበት ምናምን የሚል እዚህ ጋር በኋላ ሌተሮን በኃይለ ሥላሴ ደፍረው የተናገሩት። እዛ በፊት እንዲህ አይነት ነገር አይነገርም የነበረው ማለት ነው። ስለዚህ ይህንን በደንብ አድርገን ማየት እንችላለን። ሁለቱም በዛ ደረጃ እንትን ሲሉ ነበር። ለዚህ ነው እንግዲህ ያልተጠመቀውም ያን ያክል ቅማንቱም ቢሆን የሆነ በጣም የወጣ ችግር ምናምን አልተፈጠረበትም ነበር። በዛ ምክንያት መንግስት ኪንግ ሜከርስ ስለሆኑም አይገፉም። ልግፋ ብትልም ትወድቃለህ፣ አትቆምበትም ማለት ነው። ስለዚህ መጀመሪያ ይህን ህዝብ ማሟሸሽ አለብህ፣ ማሳነስ አለብህ። ቁጥሩን ትንሽ ስታደረገው የሆነ ወን ታይም ካምስ ያን ጊዜ ነው አንተ እንትን ቴክ ኦቨር ልታደረገው የምትችለው፣ ብትገፋውም በካልቾን ብትለው ማለት ነው። እርሱ መቼ ነው የሆነው? እናየዋለን እሱን ማለት ነው። እንግዲህ በጎንደር ዘመን እንዲያውም ያልተጠመቀው የፋሲል የሚባል ንጉስ ነገሰ፣ ሳይጠመቅ ማለት ነው። በህገ ልቦና በቅማንተኛ እያስተዳደረው ማለት ነው። በህገ ልቦና ህዝቡ ማጆሪቲው የሚናገረው እሱ ነው። ለዛ ጎንደር ላይ ስትመጣ ደግሞ በዛ ደረጃ ነው የነበረው። ይህን እዚህ በፊት ማስረጃዎችን አንስተን የነ ሉዶልፍን የነ ጀሮሜን ሌሎችን አንስተን አቅርበነዋል። ይህን የነበረው ከዚህ በፊት ስላየ ነው ማለት ነው። ዲቴይል መግባት አልፈልግም። ስለዚህ በወቅቱ ንጉስ ሜከር እንደነበሩ የአፄ ዮሐንስ ቀዳማዊ ዜና መዋዕል ገጽ 5 ላይ ያለ እሱን ማየት ማንበብ ትችላላችሁ፣ እንዴት ሲሰሩ እንደነበሩ ማለት ነው። እነዛ ኢብን እነ ብላታ ጌታ ሚካኤል የሚባለው ሁሉ እኮ እነዚህ እኮ ቅማንቶች ናቸው። ሌላ ነገር የለም። ክርስቲያን መሆን አለመሆን ምናምን በዛ ውስጥ ሊኖር ይችላል፣ ግን አብዛኛዎቹ ቅማንቶች ናቸው እንትኖቹ ማለት ነው። በዛ ስነ ልቦና ውስጥ የነበሩት ናቸው ቢጠመቁም። ይሄ ነው የነበረው እንግዲህ በ18ኛው መጨረሻ ሁለተኛው አጋማሽ እንደማለት ነው። ወይም በ17 አይ ቲንክ 69 ዓመተ ምህረት በፈረንጆች ይመስለኛል ጎንደሪያን ፔሪድ ያ የቅማንቶችን ፔሪድ አጠፉት ማለት ነው። ሁለት ቡድን ያጠፋው የኦሮሞ ልሂቅና የትግሬ ልሂቅ ሆኖ ነው በጋራ ያጠፉት። ራስ ሚካኤል ስሁልና የወሎ ዳይናስቲ ምናምን የሚባለው ነው ያጠፉት። አፈረሱት። ስርዓቱ ጠፋ። ለ80 ዓመት ፍዳውን ቆጠረ ኢትዮጵያ ህዝብ። ቅማንቶቹ መገፋት የተጀመሩት ይሄ ነው። በደቡብ ጎንደር አካባቢ አሁን በየምድር የነበሩት እነዚህ የቀደም ብሎ የተቀየሩ እንትኖች በዛ ዘመን ከሱ ቀደም ብሎ የተቀየሩ ደብተራ የሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብተራ የሆኑ በየምድርና ሌላውን ሲያስተዳድር ደንቢያን ጨምሮ ሲያስተዳድር የነበረውን ራስ አሊ የሚባለውን የእጁ ዳይናስቲ መሪ ከነዚህ ጋር ሆነው እነዚህ ማጥፋት አለብን ብለው ይሰራሉ። ወንድሞቻቸው ማለት ነው። የእጁ ዳይናስቲ ጋር ሆነው ብዙ ስራ ነው የሰሩት። ብዙ ጫና ማለት ነው። መከራ በዙባቸው። የሌለ ነገር ቅማንት ግብር አይከፍልም ነበረ። በነገራችን ላይ ግብር እንዲከፍል ሁሉ አደረጉት። በራሱ መሬት ማለት ነው። ፍዳውን አሳዩት። ስለዚህ ተዘጋጅተው መይሳው ካሳን ከፊት አሰልፈው ተዋጉና አስሸነፉት ማለት ነው። ሁሉንም ስርዓት አጥፍተው አንድ መንግስት መለሱ ማለት ነው። ቅማንት ሲፈርስ ይመልሳል ያልነው ይሄን ነው። እንትና በአፄ ሲሲኖስ የፈረሰው ያ ትልቁ ችግር የመጣው በካቶሊክ ምናምን ምክንያት በአፄ ፋሲለደስ በቅማንትነት ልቦና ነግሶ አቆመው። የአክሱምን ቅድም ነግሬያለሁ። አሁን ደግሞ በዘመነ መሳፍንት የፈረሰውን አፄ ቴዎድሮስን ከፊት አድርገው መለሱት ማለት ነው። ይህን ጊዜ ደቡብ ጎንደር አካባቢ የነበረው ይሄ ደብተራው ኃይል ማለት ነው ኢቭን ወሎ የነበረውም ቢሆን በዛ ጊዜ ትልቅ ችግር የነበረበት ነው። ምክንያቱም በነ ራስ አሊ ስር ሆኖ የሚተዳደረው ማለት ነው። እነ ራስ አሊ የሚፈልጉት ምንድን ነው? የደብተራው ዓለም ኢንስቲቱሽናላይዝ እንዲያደርጋቸው እነሱም ወደ ስልጣን እንዲያመጣቸው ይፈልጋሉ። ንጉሠ ነገሥት እንዲሆኑ ማለት ነው። የሰለሞን ዘር ባይሆኑም እንዲነግሱ አይነት ነገር እንዲያደርጋቸው። ደብተራው ደግሞ እንደ አዝማሪ እየደገፈ እያወደሰ እየዘመረለት እንዲህ አድርጎ አመጣው። ስለዚህ ያን ነገር ስለሚፈልግ አፄ ቴዎድሮስ መጥቶ ሲያፈርሰው እዛ የነበሩት ይሄ ነገር ቀረባቸው። ከንጉሱ የሚያገኙት ማለት ነው። ከወሎ ንጉስ የሚያገኙት ቀረ። ጸረ አፄ ቴዎድሮስ ነው መጡ እንዳለ ጸረ ቅማንት ጸረ አፄ ቴዎድሮስ ነው። አፄ ቴዎድሮስ በጭካኔ የተመላ እርምጃዎችን እየወሰደ ደብተራው ላይ ሄደው ይሄን ነው ለማስተካከል የሞከረው ይሄ ነው።
500 600 ሆነ አንድ ቤተክርስቲያን ተቀምጠህ ሌላውን ህዝብ ስትበዘብዝ ስትጨቁን ትኖራለህ። ሰርተ ብላ ብሎ የበታተናቸውና ስርዓት የሰራው በዚህ ነው። ተከታትለው እስከ መጨረሻው እስከ ለተሞቱ ሴራ ሲያሴሩ ኖሩት እነዚህ ናቸው አብረው እነዚሁ ማለት እንጂ ሌላ አይደለም። ዋና መሰረታዊ ጠላት የነበሩት እነዚህ ነው። ስርዓት ለመመለስ ነው ሄደው። ስርዓት ሲመልስ ደግሞ የነዚህ ጥቅም ይፈርሳል። ስለዚህ መልሰው እሱን አፍርሰው የነበረውን የከርሳቸውን እንትን ለማድረግ ተሞክሯል ማለት ነው። ይህን ማየት እንችላለን። እንግዲህ በኋላ በ18ኛው እንትን የተደረገው ማለት ነው በ19ኛው መቶ ክፍለ ዘመን ማለት ነው። በኋላ አሁን ያነሳውልህ ነገሮች ተፈጠሩ። መይሳው ሁለቱንም እሳቤ ወደ አንድ ለማምጣት ጥሯል። ያደረገው ነገር ምንድን ነው? አማራና ቅማንት የሚባለው ወይንም የተጠመቀው ሀበሻና ያልተጠመቀው ሀበሻ በአንድ እንዲሆን አድርጎታል። ወደ አንድ ሰብስቦታል። አንድ ነው ያደርገው። ለዚህ ደግሞ ማረጋገጫ የሚሆነው ምንድን ነው መሰለ? በፊት አማርኛ የመንግስት ቋንቋ እንዲሆን አይፈለግም ነበር፣ አያደርጉትም የነበሩትም። ስለዚህ ምን አደረጉት? አማርኛ የመንግስት ቋንቋ እንዲሆን አደረገው አፄ ቴዎድሮስ። እሱ ነው ያደረገው። ይሄ የነበረውን ሁለቱን ህዝብ አንድ የማድረግ ይሄ በሃይማኖት ምክንያትና በቋንቋ ምክንያት የተለያየውን ወደ አንድ እንዲመጣ ኦኬ አማርኛው እያደገ ስለሆነ አማርኛ ይሁን ብሎ እንደዛ አድርጎ ያመጣ ነው አፄ ቴዎድሮስ ማለት ነው። ይሄ ደግሞ ምን አስቦ ነው? ለሀገሪቱ አንድነት ነው እንጂ ቅማንተኛ ነው የሚሆን ብሎ ቢያዝ ማን ይከለክለው ነበር? ማንም አይከለክለውም፣ ይሁን ነበረ። ስለዚህ ያን አድርጓል አፄ ቴዎድሮስ። ይህን ልዩነት ለማጥፋት ሞክሯል። ልዩነቱን የፈጠረው በኋላ የፋርጣ ደብተራ በአፄ ቴዎድሮስ ላይ ተነስቶ ቅድም እንደነገርኩ ብዙ ስራ ሰራ። መይሳው ሲወድቅለት ደግሞ ቅማንትን በጠላትነት ፈርጆ ስሜን ላይ ሂዶ ብዙ የቤተ ክርስቲያን ሰው ምናምን ሰብስቦ ድሮ ዮዲት የምትባል ተነስታ እንዲህ ያደረገችን። በኋላም ደግሞ ፋሲል መጥቶ ያደረገውን ታውቃላችሁ። አሁን ደግሞ አፄ ቴዎድሮስ የሚባል እዚህ መጥቶ ያደረገንን ተመልከቱ፣ ያዋረደን። ከእንግዲህ በኋላ እነዚህን ወደ መንግስት ስልጣን ያመጣ ጥቁር ውሻ ይውለድ ብለው የተማማሉት ፋርጣዎቹ ናቸው። ስሜን ላይ ሂደው ክርስቲያን የሚባለው እንትኖችን በአንድ ላይ ሰብስበው ማለት ነው የቤተ ክርስቲያን አገልጋይ ምናምን የሚባለው ሽማግሌ አገር ምናምን መኳንንት መሳፍንት ተማምለው ከአፄ ቴዎድሮስ በኋላ ማለት ነው። ከዚህ በኋላ ቅማንት ምን ሆነ? መገፋትና መናቅ ተጀመረ። ባገኘነው አጋጣሚ እናንቋሻቸው፣ አብረን ከኛ ጋር ዝም ብለን ስላመጣናቸው ነው እንደዚህ ሆን ተባለ። ቅድም ያልኩ ነገር ተርኒንግ ፖይንት መጣ ማለት ነው። አሁን ቅማንት እየተገለለ ሲመጣ በአፄ ቴዎድሮስም በነበረው ነገር ሁኔታ ጫና ሲመጣ ይፈራሉ። ግን ደግሞ ጫና ሲመጣ ምን ተፈጠረ? በተለያየ መንገድ ፖለቲካ መንዛት፣ ፕሮፓጋንዳ መንዛት፣ ያልሆነ የስድብ ስም ማምጣት፣ ማዋረድ፣ አጋንንት ነው የሚያመልኩት ምናምን የሆነ ብዙ ነገር ማለት ነው። እንጨት አምላኪ፣ የእንጨት ፍሬ፣ የሰሳ ምናምን እንዳለ በቃ በዓለም ያለውን እንትን ስድብ አወረዱብን ማለት ነው። በቅርቡ እንኳን በ2008 አንድ የጫንድባ ተወላጅ የገጠመውን ግጥም አሳን ከቅማንት ላይ እንዴት አድርጎ እንደሰደበንና እንዳዋረድን ማለት ነው። ቅማንቱን ያን የፈጠሩት የፋርጣ ደብተራዎች ናቸው። ከአፄ ቴዎድሮስ ሞት በኋላ ይህን አሰሩት ማለት ነው። በኋላ ደግሞ እንትና መጣና አፄ ኃይለስላሴ መጣው። ሚኒሊክ ይህን ነገር አስተካክሏል። በነገራችን ላይ አስተካክሎት ቆይቷል። እሱ ሲወድቅ አፄ ኃይለስላሴ ነው የመጣው። ኃይለስላሴ ስራውን ሰራ። የመጨረሻውን ግፍ የፈጸመው ኃይለስላሴ መንግስት ነው። ሲመጣ ቅማንትን ነጥሎ ማሳደድ የጀመረው እንዲጠፉ ጦር መሳሪያ እያስታጠቀ ያስገደለ፣ እንዲፈጁ የሞከረ ቅማንት ራሱን ተደራጅቶ ድሮ በሚያውቀው እንዲከላከል ያደረገ፣ ወንድሞቹ እንዲሰድቡት እንዲያዋርዱት ያደረገ ኃይለስላሴ ነው። ተንከሲስ ነው ብለው ኃይለስላሴን ስጠራው ማለት ተንከሲስ ራሱ የሚገልጸው አይመስለኝም። ያደረገው በቅማንት ላይ ያደረገው ግፍ ለኃይለስላሴ ተቆጥሮ ያልቅ ትልቅ ስራ። ቂም በቀል አዝሎ ማለት ነው። ከእንግሊዝ ሲመጣ እናስገባም አንተ ፈርጣጭ ነህ አትነግስም ስላሉት። ለምን? እነሱ ናቸው አንጋሽ የንግስት ስርዓት የሚመሰርቱት እነሱ ናቸው። ከምኒልክም ጎን ነበሩ። ዊ ነው ዳት ያልነበሩት ከእንትና ጎን ብቻ ነው፣ ከአፄ ዮሐንስ ጎን ነው። እሱም ካዲ ስለሆነ ነው፣ ክዶ አፄ ቴዎድሮስን ስላስገደለባቸው ነው። ከምኒልክ ጎን ግን አብረው ነበሩ። ይህን ሁሉ ሲሰሩ የነበሩ ናቸው ቅማንቶች። ስለዚህ ኃይለስላሴ ነው አሉት። በነገራችን ላይ ትክክለኛ ቤተክርስቲያን ሰዎች እኮ እና እያሌው ታምሩ ተቃውሞ ነበረ። ይህን ተናግረውታል። ኢንተርቪው ላይ ማህበረ ቅዱሳን ቴሌቪዥን ፕሮግራም ባቀረበው ማለት እንትን ብለዋል፣ ተናግረዋል። አትነግስም ብለውት የሚያስረውን እያሰረ የሚያሳደደውን እያሳደደ የሚያፈነውን እያፈነ ነው ኃይለስላሴ ስልጣን ላይ የወጣው እንጂ ቅማንቶች ብቻ አይደለም የተናገሩት። እነዛ ቅማንታዊ ሳቢ ያላቸው ክርስቲያኖችም ተቃውሞት ነበረ። ይህን ማየት እንችላለን ማለት ነው። በዚህ ምክንያት እንግዲህ ቅማንትና አማራ ተለየ። ድንበር ሁሉ ተሰራለት። በጣም በሚያሳዝን ሁኔታ አንድ ህዝብ ድንበር ተሰራለት። ቅማንቱ የሚኖርበት ቦታ የሚታወቅ ሆነ። ቀደም ብሎ የነበረው ቅማንት በሙሉ እየጠፋ እየሸሸ ሄደ። በየጊዜው የቅማንት እንትኑ ድንበሩ እየጠበበ እየሟሸሸ አስኳል ብቻ እየቀረ በቆላ ወገራ የሚባለው አሁን ተወሰደ። ቅማንተኛ ብቻ የሚናገር ህዝብ ማለት ነው። ደንቢያ ቅማንተኛ የሚናገር ህዝብ ተወሰደ። በለሳ እንፍራዝ ምናምን በሙሉ ተወሰደ። አሁን የሚገርመው ራሱ ይሄ ሰሞኑን ፋኖ እየያዘው ያለው ቦታ ማለት ነው። ጣቁሳ፣ አለፋ፣ ቋራ እነዚህ በሙሉ አማራ ወደ መባል ሄዱ። እነሱ ደፍረው አማራ ነን ባይሉም አማራ ይሏቸዋል። በይሉንታ ተቀብለው ትሄዳሉ። እንዲህ የሆነ እያነሰ ታች አርማጭሆ የሚባል አማራ የሚባል አልነበረበትም። እዛ የሚሄደው ቅማንቱ እየሄደ የሆነ የተጋደለም የሆነ ችግር የፈጠረም መሬትም የፈለገ እየሄደ የሚሰፍርበት ከተለያየ ከወገራም ከምንም ከላይ አርማጭሆ ከጭልጋ
ግን በሌላ ጊዜ ሩቅ ስለሆነ አማራ ተባሉና አሁን እንዲያው ወንድሞቻቸው አንዳንዶቹ ሁሉ አይደለም፣ በነገራችን ላይ ተጨርማቸው ህዝብ እንደዛ አያደርግም። አንዳንዶቹ እንዲያውም ቅማንት ሲሳደቡ ሰማቸዋለሁ። ለምን? አማራነታቸው እንትን ማድረግ ስላለባቸው። እንዲህ አይነት የተጀመረው በኃይለ ሥላሴ ነው፣ መስደብ ማለት ነው። ያ አሞራ ውብነህ የሚባል እንደ አሞራ በፍርሃት ሲበር የነበረ ሰውዬ እርሱ ታጥቆ ቅማንትን ለመግደል ብሎ ቅማንቶች እንዴት አድርገው መከላከል ሲሰሩ እንደነበረ እንትን ማድረግ እንችላለን ማለት ነው። በዚህ መንገድ ነው እንግዲህ ቅማንት በሂደት እያነሰ እየማሸሸ መጣ ማለት ነው። በጠላትነትም ታየ። የህልውና አደጋ አደረጉ። በዚህ ዘመን ምን አደረጉ? ቅማንት እንዲጠፋ በተነሳ ጊዜ አማራ የሚባለው ኃይል ቅማንትን ጨፍጭፎ እንዲያጠፋ፣ ቅማንት ሲነሳ አማራ ይጠፋል የሚል ፕሮፌሲ ወይም ትንቢት ተናግረው ስትነሳ አናት እንዲል ማለት ነው፣ እንዳይፈቅድልህ። ይህን ሁሉ ስራ ሰርተው ሄደዋል። ቅማንት እንደ አማራ የተለየው በዚህ ሁኔታ ነው እንጂ አንድ ህዝብ የነበረ ነው። በሁሉም ስርዓት አንድ ሆኖ የዘለቀ ነው። ታንኪዩ። መልካም። እንግዲህ የአማራና የቅማንት ታሪክ አመጣጥን በተመለከተ ለሰጠን ሰፊ ማብራሪያ ከልብ አመሰግናለሁ። ምናልባት አጠቃላይ አሁን ላለው ሁኔታ በሂደት በቅማንትና በአማራ መካከል የተፈጠረውን ልዩነት አሁን ላይ እያሰፉ ወስደው ቅማንትና አማራ የሚለው ቦታው ራሱ ተለይቶ እንዲታይ ያደረጉበት ሁኔታም የተፈጠረው በተለይም ከኃይለ ሥላሴ በኋላ እንደሆነ በስፋት አንስተዋል። በዋናነት እንግዲህ በተደጋጋሚ አንስተነዋል። በተለይ በኃይለ ሥላሴ ዘመን በቅማንት ህዝብ ላይ የተፈጸመውን በደል አሁን ያሉ ታሪኩን የሚያውቁ የገፈቱ ቀማሽ የሆኑ ትልልቅ አባቶች በህይወት ያሉ ይህን ነገር ይናገራሉ። አሁንም ድረስ ምን ያክል ጫና እንደነበረ፣ ምን ያክል በደል እንደነበረ፣ ምን ያክል መገለል እንደነበረ በስፋት ያነሳሉ። ብዙ ጊዜ አሁን አንዳንድ ሰዎች ከቅንነት ተነስተው ቅማንትና አማራ እኮ አንድ ነው፣ የተዋለደ ነው፣ የተጋባ ነው፣ ወይም ደግሞ የሆነ በቃ ወሰን የለውም አይነት ሲሆን የሚናገሩት የሆነ ከበፊት የነበረውን አይነት ስሜት ይዘው ነው በቅንነት የሚናገሩ ሰዎች። ይሄ በክፋት ወይም በተንኮል ተነሳስተው ቅማንት አማራ መሆን አለበት፣ በቃ ቅማንት ኋላ ቀርነት ነው፣ አሁን አማራነት እንደ ዘመናዊነት ተቆጥሮ እሱ የሚናገሩትን አይደለም፣ በቅንነት የሚናገሩትን ማለት ነው። በዚህ አግባብ የቅማንት ህዝብ አሁን ለገባበት ችግር ተዳርጓል ማለት ነው። እንግዲህ የቅማንት ህዝብ በቅንነትም ራሱ ባለቤትም ስለሆነ በዛ በኩልም በሴራም ይሁን በግልጽም ይሁን ዝም ብሎ እንዲሁም በሚያሳደው ወገኑ ምክንያት አሁን ጥያቄ እንዲያነሳ ወይም ደግሞ የህልውና አደጋ ውስጥ እንዲወድቅ፣ ቅማንትነቱን እንዲያጣ፣ ቅማንት እንዲሰረዝ፣ ቅማንት የለም ወደሚባል ደረጃ እንዲደርስ ያደረጉት ጫናዎች ተፈጥረዋል ማለት ነው። ቅድም ስታነሳቸው የነበሩት በታሪክ ሂደት ውስጥ የመጡ ስለዚህ ላለመጥፋት ዝም ብሎ በቅንነት ይዞት የመጣውን ነገር እየጎዳው ሲመጣ መጨረሻ ላይ በ2001 ጥያቄ አንስቷል። ጥያቄ ሲያነሳ ደግሞ የተሰጡ ምላሾች አሉ። እነዛ ምላሾች ምን ይመስላሉ የሚለውን ሁላችንም እናውቀዋለን። እንደ አጠቃላይ ግን ይህን ታሪካዊ ግንኙነት ግምት ውስጥ በማስገባት በ2001 ዓ.ም ያው ከ2000 ጀምሮ ለተነሳው ጥያቄ ምን አይነት ምላሽ ነው የተሰጠው ወይም ደግሞ ምን አይነት መፍትሄ መፈለግ ነበረበት? ይህን ቅድም ስታነሳቸው የነበሩ ታሪካዊ ጉዳዮችን መሰረት በማድረግ ምን አይነት መፍትሄ መፈለግ ነበረበት? ስፔሻሊ ክልሉ ምን ማድረግ ነበረበት? ጥያቄውን እንዲመልስ ጥያቄ የቀረበለት መሪ ነው የሚለው አካል ምን አይነት መፍትሄ መፈለግ ነበረበት የሚል ጥያቄ ብናነሳ ምላሹ ምን ሊሆን ይችላል? ወደ አንተ ልምጣ። እዚህ ጋር አንድ ነገር እንትን ልበል። አሁን ቅድም ካነሳ ነው አንጻር አማራና ቅማንት አንድ ለመሆኑ እኮ በጣም ቀላል እኮ ነው። አማራው ምንድን ነው የሚለው ከአያታችን ከቅማንታችን የመጣ ነው ይለዋል። አያታቸው ትላንት የነበሩ ናቸው። ከትላንት በወዲያ የነበረው ማን ነው? ቅማንታቸው ነው። ቅማንት የነበሩትን እኮ እየነገሩ ነው። እኛ ቅማንት ከነበርንበት በዛ ጊዜና በኋላ ደግሞ አሁን የቅርብ ጊዜ አያቶቻችን በነበረው ጊዜ ማለታቸው ነው። አያታችን ቅማንታችን ሲል ቅማንት እንደነበሩ እየነገሩ ነው። ሌላ ነገር የለውም እኮ የቦታ ስያሜ ሁሉም የነገረን እኮ ነው። በምንም መንገድ በምንም ይሁን በምን አማራና ቅማንት አንድ አልነበረም ወይንም አሁን አማራ የሆነው ቅማንት አልነበረም ብሎ የሚከራከር ሰው አይመጣም። የለም የዲኤንኤው ጥናቱን ይሄን ስለሚል ማለት ነው። ይሄን ነው ማወቅ ያለበት። በባዮሎጂ የደም ጥናቱ ራሱ ሲመረመር ዝርያ ጥናቱ የሚያሳየው አንድ ነው። የህዝብ ስነ ልቦናውም አንድ ነው በብዙ መንገድ ማለት ነው። የተፈጠረው ነገር ከዘመነ መሳፍንት ጀምሮ ነው። በዘመነ መሳፍንት በጣም እንዲህ አይነት ልዩነት ለማምጣት ስራ የሰሩት እነዚህ የፋርጣ መሳፍንት መኳንንትና ደብተራዎቹ ቀላል እንዳይመስሉ። ፋርጣ ምለው ዝም ብዬ አይደለም እኮ የፋርጣ ምለው ምንድን ነው መሰለ ማህበር መስርተው ከንጉሱ ጋር ሆነው ማለት እንትን አርማጭሆ ሸፈተ ይላሉ፣ ደንቢያ ሸፈተ፣ ጭልጋ ሸፈተ ብለው በክረምት መጥተው ወታደር ሰብስበው ይዘው መጥተው አካባቢውን ወረው ህዝቡን እንዳለ በራሱ አቁማዳ የራሱን ህዝብ ጎተራዎችን ደፍተው በክረምቱ ማለት ነው ጭነው በራሱ አህያ ይዘው ይሄዳሉ። አህያውም አይመለስም፣ አቁማዳው አይመለስም። ግፍ እንዲህ ነው እንትን የሆነ በቃ በጠላትነት እንዲህ የሆነ እንዲታይ
ጭራሽ እንዲጠላ አይነት ስራ ሲሰሩ የነበሩት። ይህን በደል ማን ያውቃል? አፄ ምኒልክ ያውቃል። ይህን በደል ከርብ ምላሽ ያለው ቅማንት ነው። ከርብ ምላሽ ያለው ሁሉ እኮ ነው እንደዛ ሲያደርጉት የነበረው፣ ሲበደል የነበረ ህዝብ ነው። ፎገራውም፣ ደራውም፣ ደንቢያውም፣ አለፋውም ሁሉም በዚህ ደረጃ ነው ሲበደል የነበረው። ደንቢያ ማለት እኮ ኪንግደም ኦፍ ደንቢያ ነው። እንዲህ እያደረጉ ነው የነበሩት እና በዚህ ምክንያት ነው እየተሳቀቀ በኋላ ያው የሆነው ነገር ስላለ። ስለዚህ አንድ ህዝብ እንደነበረ ማሳያው በጣም ቀላል ነው። አማራው ራሱ ይሄን በደንብ አድርጎ ያውቋል ራሱ ማለት ነው። በምንም መንገድ የተሰወረ አይደለም ለአማራው። ይሄን ያክል ብዙ መጮህም የለብንም፣ ያውቁታል ሌላው ሰው እንዲረዳው ካልሆነ በስተቀር እና ወጣቱ የተሸወደ ወጣት እንዲረዳው ነው። ኦኬ አሁን ይሄንን አሁን እስካሁን ያወራነውን ነገር ይዘን በኤኒታይም የቅማንት ጥያቄ ቢነሳ ልክ አሁን ብሔርን ፕሮሞት የሚያደርግ ስርዓት ሲመጣ እኔ ቅማንት ነኝ ብሎ ራሱን እንትን እንዲያሳውቅና አስተዳደር እንዲመሰረትለት ቢጠይቅ መልሱ ምን መሆን ነበረበት? ይሄ አሳምፕሽን ነው። ምን አይነት መልስ ነው ፖዚቲቭ ሊሆን የሚችለው ሚለውን ላንሳ። ሜቢ ፕራክቲካሊ እንዴት መልስ ሰጥ የሚለው ሌላ ጊዜ ስለምናነሳው ማለት ነው። ስለዚህ አሁን ከዚህ ግንኙነት የአማራና የቅማንት ህዝብ ግንኙነት አንጻር በ2001 ዓመተ ምህረት የተነሳው ጥያቄ ኤኒታይም ቢጠየቅም ወይንም ያ ጥያቄ የሚሰጠው መልስ ምን መሆን ነበረበት ነው። ምን ነበረ የሚለው ሳይሆን ምን መሆን ነበረበት የሚለውን ላሳ። እንግዲህ ከእንትኑ አንጻር ስታየው ከታሪኩ እንዳየነው እንግዲህ የሁለቱ ህዝቦች አንድነት በጣም ወሳኝ ነው። ስለዚህ አንድነታቸውን አስጠብቆ ለመሄድ መጣር አለብህ ማለት ነው። አንድነታቸው እንዳይፈርስ እንትን አለብህ፣ መስራት አለብህ። አንድነታቸውን ያፈረሱ ምክንያቶችን ማየት አለብህ። ምን ማድረግ አለብህ? ከዘመነ መሳፍንቱ የየጁ ዳይናስቲና የበጌ ምድሩ ተንከሲስ ሊቅ የሰራውን ስራ የበደለውን በደል እና ያጠፋውን ነገር ግምት ውስጥ ማስገባት አለብህ። ቅሬታ በፈጠርክ ቁጥር የሚመጣው ነገር ሌላ ስለሆነ ማለት ነው። የበለጠ እንትኑን ወደ ዩኒክ እየሆነ እንዲወጣና ራሱን ችሎ እንዲሄድ ታደርገዋለህ እንጂ ወደ አንድነት እንዲመጣ አታደርገውም። ግጭት፣ ግድያ ምናምን አይነት ሁልጊዜ አንረስት እንዲኖር ነው የምታደርገው እንጂ መፍትሄ አይመጣም ማለት ነው። ስለዚህ ይህን ግምት ውስጥ ማስገባት አለበት ማለት ነው። ውሳኔ ስትወስን ያን መድገም የለብህም ማለት ነው። መጀመሪያ ከዘመነ መሳፍንት እንዳልኩ የነበረውን አካሄድ ማስተካከል፣ ቀጥሎ ኃይለሥላሴ ያጠፋውን አካሄድ ማስተካከል ያስፈልጋል። የኃይለሥላሴ አፕሮችም የዘመነ መሳፍንቱ ጀምሮ ስቲል እስካሁን ያለ የፋርጦ አፕሮችም ቅማንትን ከማጥፋት ይልቅ ቅማንት እየፋፋ እያደገ እንዲሄድና ራሱ ዩኒክ የሆነ የራሱ የሆነ ነገር ጠብቆ የበለጠ ራሱን እየተከላከለ እንዲኖር ያደርገዋል እንጂ ማንነቱን በፍቅር ተገዝቶ ወደ አማራነት ልክ የቀደሙ አባቶች ወንድሞቹ ሲሄዱ እንደሄዱት እንደዛ መሄድ አይችልም፣ ሊሆን አይችልም። ስለዚህ እየመጣ ክረምት ንብረቱን እየዘረፍኩ በጠላትነት እንትን ካደረግከው ልዩ የሆነና የተለየ ወንድምነቱን እየጣለ ጠላት እየሆነ ይመጣል ማለት ነው። ስለዚህ ያን አፕሮች አሁንም መድገም የለብንም ማለት ነው። እኔ አሁን በአማራ ክልል የሚባለው ክልል ምመራ በሆን በዛ ጊዜ ይሄን አፕሮች በደንብ አድርጌ ታሪኩን ማጥናት አለብን። የመጀመሪያ ጊዜ ምንድን ነው ሪል ታሪኩን ማጥናት አለብን እና ዘላቂው መፍትሄ ምንድን ነው ብዬ ማየት አለብኝ ማለት ነው። ሁለቱ ህዝቦች በወንድማማችነት ጸንተው ሊቀጥሉ የሚችሉት በምን መንገድ ነው የሚለውን ነው የምፈልገው መጀመሪያ ማለት ነው። ይሄን ነው። ከዛ በኋላ ሁለቱንም ህዝቦች የመፍትሄው ሀሳብ ወይንም የመፍትሄው አካል አድርጌ አቀርባቸዋለሁ። እነርሱ ተወያይተው በወደዱት መንገድ መልስ እንዲመልስ አድርጋለሁ። ይሄ ነው ሊሆን የሚችለው በዋናነት ማለት ነው። ግን ያው እንደምታውቀው ኢህአዴግ የሚባለው አብዮታዊ ነው። አብዮታዊ ደግሞ በጡንቻ ነው፣ ትዕቢተኛ ነው፣ በደንፍላት ነው የሚሰራው። እሱ ሌላ ማንም የለም። በቃ እሱ ያለውን ነው የሚያደርገው። ምንም ነገር ልታደርግ አትችልም። ስለዚህ በአብዮታዊ እርምጃ ሊወስዱት ነው ማለት ነው እነሱ። እኔ ግን እንደዛ አላደርገውም። ዋይዝሊ ይህን ነገር በደንብ አድርጌ መገምገም ያስፈልገኛል ማለት ነው። ቅማንቱን ከህልውና መሰረዝ በፊት እንደዛ እንዳይሰረዝ የቀደመውን ስርዓት የጣሰ እንዳይሆን መስራት አለብን። መሰረዙ ምንድን ነው? የቀደመውን ስርዓት ጥሶታል። ተስማምተው እንዲኖሩ ግን ቅማንትነት የሚባለው ማንነት በሂደት በጊዜ ሂደት በፍቅር ወደ ሌሎች እየገባ ዳያውት እንዲያደርግ ስፖንታኒውስሊ ዳያውት አድርጎ እንዲጠፋ ማለት ነው። በሂደት በራሱ ጊዜ እየከሰመ እንዲሄድ ነው። ያ ነበረ መርሆ። የሆነውም በዛ ደረጃ ነው። አማራ የሚባለውን ቀስ እያደረጉ የፈጠሩበት የቀደሙት ዋይዝ የነበሩት እንዲያደርገው ነው። በኋላ የመጣው ተንከሲስ ነው። የ18ኛው መቶ ክፍለ ዘመን የ17ኛው መቶ ክፍለ ዘመን መጨረሻ አካባቢ የተፈጠረው እሱ ነው ትልቁን ችግር የፈጠረው። ከዚህ በኋላ የመጣው እብዶች ብዙ ከምኒልክ ውጭ ያለው እብድ ነው። እንደዛ ሰርቷል። ደርግ ይሄን ነገር አላረገም። ይሄን ያደረጉ በተለይ ኃይለ ሥላሴ ነው ማለት ነው። ስለዚህ ይሄንን እንዳይፈጠር ከ18ኛው መቶ ክፍለ ዘመን መጨረሻ አካባቢ በፊት ወደ ነበረው የሁለቱ ህዝቦች አንድነትና ሰላማዊ የመዋዋጥ ሂደት እንዲሄድ ነው ማድረግ የምችል የነበረው ማለት ነው። እኔ ማድረገው ይሄን ነበረ ማየው። ቅማንት በሂደት እንዳልኩ አሁን ባልኩት መንገድ በራሱ ፍላጎት ናቹራሊ ሪሌሽንሽፑ እንዲያጠፋው ነው መፍቀድ ነው ያለብህ። ያ ነው መሆን ያለበት እንጂ በደም ፍላት ይዘህ ያዘው ልቀቀው ምናምን ብለህ ልታደርጓቸው። ምክንያቱም እሱ እንትን አያደርግልህም፣ አያጠፋልህም። ቅማንት ቅድም ነግሬያለሁ። በታሪኩ እንደዛ አላደረጉም። እነዛ ቢያደርጉም እነሱ ይጠፋሉ
ወይ ደግሞ የተለየ ሌላ ከሁለት ትከፍላለህ፣ ትልቅ ህዝብ ትፈጥራለህ፣ በቃ ችግር ውስጥ ትወድቃለህ ማለት ነው። እንደዛ ነው የሚሆነው። ስለዚህ ሳይጣሉ ሳይዋደዱም ማለት እንትኑ አሁን ቅማንትነትን ሳይጠሉትም ግን ደግሞ በጣም ሳይወዱት እንዲቀጥል ሳያደርጉት በሂደት ማለት ነው ቀስ እያለ እየጠፋ ቅማንቶችን በተለያየ መንገድ እንዲጠቀሙ እያደረግካቸው በአዲሱ እንትን ውስጥ መሆን ራሱ አንተን እየጠቀመ እንደሚሄድ እንጂ በአነት እንደማያጠፋ ምናምን ታውቃለህ። በሂደት ትተዋለህ። ቅማንት እኮ ኦልሞስት ኦል እንትን እኮ እየሞተ እኮ ነበረ። ቋንቋውን እየጣለ እየከሰመ ምናምን እኮ ነው የነበረው። ጥቂት እኮ ነው የነበረው። በቃ ጥቂት እኮ ነው። የህገ ልቦና እምነት የሚከተሉ ሰዎች እኮ ጥቂት ነበሩ። እና አማራ ሙልነ እና እንትና እነ ሙልነ መርሻ በነበሩት ወንበሮች ናቸው። በእነሱ ጊዜ እኮ ሰው ጠፍቶ ለመቀደስ ራሱ ሁለት ብቻ ሁሉ ቀርቶ እኮ ነበር። አሁን ስንት ካህን ያለው? ነፍ ካህን ያለው ማለት ነው። ሊጠፋ አይችልም። እንትን ያመጡት በደል ማለት ነው፣ ጫና ማለት ነው። ሰው ራሱ ዝም ብለህ ያን ነገር ይተዋዋል በራሱ። ስለዚህ ህገ ልቦናው በዛ መንገድ ሞተ ማለት ነው። ህገ ልቦናው ከሞተ በኋላ ማን እንትን ይላል? ሌላ ነገር የለም፣ አይቀጥልም። በቃ ኦልሬዲ ዳያውት ያደርጋል ማለት ነው። ማድረግ የነበረብኝ እኔ እንደዛ ነው፣ እንዳመራር በሆን ማለት ነው። እንዲጠፋ ብፈልግ እንዲሉ አይ መጥፋት የለብም ይሄም የኔ ነው ያም የኔ ነው ጠብቄው እቀጥላለሁም ብዬ ልወስን እችላለሁ። ከህዝቡ ጋር ህዝቡ ቁጭ ብሎ እንዲወስን ማድረግ ነበረብን ማለት ነው። የሁለቱ ህዝብ እንደዛ ቢደረግ የተሻለ ለውጥ እንደሚመጣ መገመት በጣም ቀላል ነው ማለት ነው። ለውጡ ሲመጣ ቅማንቱን በተለየ ሁኔታ የመንከባከብና የመያዝ ጉዳይ ተገቢ ነበረ። ለውጡ ሲመጣ ማለት ኢህአዴግ የሚባል ኃይል ሲመጣ ማለት ነው። ለምን ይዞት የመጣው ነገር የብሔር ፖለቲካ ነው፣ ወይንም የብሔር የመንግስት አወቃቀር ነው። ስለዚህ ለብሔሮች መብት ይሰጣል ማለት እዚህ ውስጥ አማራ ውስጥ ያለ ብሔር አለ ማለት ነው። ኦኬ አገው ችግር የለም ቢወጣ በአንተ ስትፈጠር በነበረው ማንነት ላይ የሚያመጣው ጫና የለም፣ የፈጠረብህም ጫና የለም። ቅማንቱ ነው እዚህ የተቀየረው። ኦልሬዲ ኮንቨርት የተደረገው እሱ ነው። ማሱም እሱ ነው የነበረው፣ ማጆሪቲውም እሱ ነው፣ አድራጊ ፈጣሪም የነበረው እሱ ነው። ከዚህ ጋር ስትጣላ ከዚህ ጋር የሚፈጠረው ነገር ችግር አለ ማለት ነው። ስለዚህ ቅድም እነሱ እንዳሉት ሪቨርስ አክሽን እንዳይወሰድ ወይንም ይሄ ምንድነው የተሰራ ፎጣ ተሰርቶ ተጎልጉሎ እንዳይጠፋ የቀደመው የተሰራው አዲሱ ማንነት እንዳይጠፋ ይሄ ማንነት በሂደት ባለበት እንዲቀጥል ለማድረግ ምን ማድረግ አለብህ? ቅማንቱን መውደድ ነው ያለብህ፣ መጠበቅ ማለት ነው። በኢኮኖሚ እንዳይጎዳ፣ በሌላ መንገድ እንዳይጎዳ ልማቱን ትንከባከበዋለህ፣ የበለጠ ነገር ታሳየዋለህ። ምን ይሆናል? ይጠይቃል ቅማንት? አይጠይቅም። በነገራችን ላይ ኢህአዴግ ሲገባ እኮ ቅማንት እንደ ህዝብ እኮ እኔ ሌላው አስተዳደር ሰጠው ይሄ አልፈልገውም ምን ያደርግልኛል እንደ ኩታሮች ብሎ ነው ዝም ያለው። ልሂቃኑ ገብቷቸዋል ምን እንደሚመጣ በቀጣይ ማለት ነው። ስለሚያውቁ ልሂቃኑ ታገሉ። የቅማንት ልሂቃን ህዝብ እኮ እምቢ ብሎ ዝም ብሎ ነበር። 1986 ደግሞ ቆጠሩት። ይህም አንዱ ማዘናጊያ ነበረ። ጥሩ ነው በነገራችን ላይ ይህም ራሱ ማለት ተዘናጋላቸው። 99 ሙሉ በሙሉ ሲያጠፉት ሁሉም ዳር እስከ ዳር ለካም እንዲህ ያለ ብለው ተነሳ ማለት ነው። ይሲ እንደዛ ያደረጉት እንጂ መጀመሪያ በፍቅር ቢይዙት ቢሰርዙትም ምን ብሉትም ዝም ብለው በፍቅር ቢይዘውት ቢሆን ይጠፋ ነበር። ቅማንት ማለት አማራ ሆኖ አልቆ ነበር። ሲል እስካሁን አይኖርም፣ እስካሁን ራሱ አይኖርም። ኢህአዴግ ከገባ ጊዜ ጀምሮ እንኳን የያዙበት መንገድ ቅማንቱን ከመስደብና አንተ እንጨት ፍሬ ምናምን በዛ ምናምን ከምታሰቀቀው ይልቅ ልክ ከራስህም በላይ ወደው እንደዛ አድርጎት ቢሆን ቅማንት ራሱ እስካሁን አይዘልቅም ነበረ። በደሉ፣ ጭቆናው፣ ማሳደዱ፣ ስም ማጥፋቱና የመሳሰሉት ነገሮች ቅማንት አምርሮ እንዲወጣ ያደረገው ይሄ ነው። ስለዚህ ይሄ እንዳይመጣ ነው ማድረግ ያለብኝ ማለት ነው። ይሄን ነው የምሰራው። ከዚህ በፊት የሰራቸውን ስህተት ማረም፣ አሁንም ሌላ ስህተት እንዳይፈጸም ማድረግ። ዜን ቅማንቱ በቃ ልክ ምንም ችግር እንደሌለበት እዚህ መኖር ምንም ችግር እንዳልሆነ ማለት መብት አትጠይቅም። መብት እስካልተገፋ ድረስ ማለት ነው። እዛ ውስጥ መብት ተከብሮልሃል፣ ኢኮኖሚ ጉዳይ ተከብሮልሃል፣ ተከብረሃል። ምንም ሰብአዊ ክብር ከተከበረ ምን ትፈልጋለህ? ምንም አትፈልግም። ስለዚህ ያን ማድረግ ነበረብኝ ማለት ነው። ገና አማራ ክልል የሚመሰረት አዋጅ አውጥቼ ቅማንትን ከመሰረዝ ይልቅ የመጀመሪያ እንደዛ ነው ማድረግ ነበር። ማግባባው ቅማንቱ ራሱ እንዲህ እንዳይል ማለት ነው። ትተነዋል፣ ይሄን አልፈልግም አስተዳደር ብሎ ራሱ እንዲናገር ማድረግ ነበረበት። ህዝቡ የሚጠይቁ ሰዎች በነበሩበት ከመሰረዝ ማለት ነው። ስለዚህ እኔ ይሄንን ነገር በማድረግ ብዙ ስራ እንሰራ ነበር ማለት ነው። ብሔርተኝነት እንዳያሳድግ ታደርጓለህ ማለት ነው። በዚህ መንገድ ቅማንት ብሔርተኝነቱን አያሳድግም። ትልቁ ነገር ይሄ ነው። ይሄን መገንዘብ ያስፈልጋል። በዚህ መንገድ ቅማንት ጥያቄ አያነሳም፣ እንዳያነሳ ታደርገዋለህ። አያነሳም። ቢለፋ ልሂቁ እንኳን ቢለፋ ማንም እንትን አይለውም፣ አይነሳለትም ነበረ። እንደውም እኮ ልሂቃን እኮ ብዙ ለፍተዋል። ቅማንት ልሂቃን 1983 ነው 85 ጀምረው ፍዳቸውን እኮ ነው ያዩ። ኮሚቴ ሁሉ ነበረ እኮ ፍዳቸውን አይቶ ህዝቡ ዝም ተው እባክህ ዞር በል ምንም አንፈልግም እኛ ኢትዮጵያውያን ብሎ ነበር የሚያምነው። በዛኛው በድሮ ስርዓት ማለት ነው። መንግስት መስራች እንዴት አሁን በመንደር ይመሰረታል? እሱን አይፈልግም ነበረ። እሱ ሲገፉት ጭራሽ ሲሰርዙት እና በማን አለብኝነት ያን ነገር ሲያደርግ ህዝቡ ተቆጣ። ኦልሬዲ አሁን ምን ሆነ? ወደ አንድ መጣ። የፖለቲካል አይዴንቲቲ እንትን አሳደገ ማለት ነው። እዚህ በኋላ ምን ልታደርገው ትችላለህ? እንደዚህ አይነት ሮንግ ነገር እንዳይመጣ ነው መጠንቀቅ ያለብኝ ማለት ነው።
እንዲህ አይነት ነገር ስለተፈጠረ ነው ይሄን እያወራሁት ያለው። ስለዚህ እኔ በዛ ጊዜ ቢሆን እንዲህ አይነት ነገር እንዳይመጣ በጥንቃቄ ይዛለሁ ማለት ነው። ቅማንቱ ጥያቄ አያነሳም፣ ምንም ነገር አታደርገውም። ከበደልከው ግን ግዴታ ማንሳቱ አይቀርም፣ የራሴ ማንነት አለ ብሎ መነሳቱ አይቀርም። ስለዚህ እንዳይሰማው አድርጌ ይይዘዋለሁ ማለት ነው። እኔ እንዲያውም ከኔ ከሚይዛቸው አማራ ሆነው አማራነታቸው ሙሉ በሙሉ ከተቀበሉት ከነሱ የበለጠ ሳስተናግደው ይወደኛል ማለት ነው። አለቀ። ስለዚህ ከኔ ሊወጣ አይችልም፣ የኔ ማንነት ይቀበላል ማለት ነው። ይሄ ነበር ማድረገው። ሌላው ጥያቄ ቢያነሳም እንኳን ጥያቄ ቢያነሳም በጣም በተለሳለሰ መንገድ መቀበልና የፈለግከው ማድረግ ትችላለህ ማለት ምንድን ነው የምትፈልጉት ማለት አለብህ። ገና ጥያቄው ሲመጣ ማለት ነው። ሰርዘውም እንኳን ከተነሳ ሞክረው ማለት ነው። ብሰርዘው እኮ እሱ ይተዋል ብለህ እንትን ባለመሰረዝ ነበር ቅማንት የሚጠፋው። በመሰረዛቸው ነው ያስቀጠሉት። እንደዛ በማድረጋቸውና ተከትሎ በመጣው አክሽን ቅማንት እንዲነሳ ማለት ሙሉ በሙሉ ካንቀላፋበት ተነስቶ እንዲተኮስ አደረጉት ማለት ነው። ስለዚህ ቢያነሳ እንኳን በጣም ሶፍት በሆነ መንገድ ማለት ነው። ሶፍትን ማድረግ አለብህ አንተ። የቅማንትን ህዝብ ራሱ እንትኑ ልቡን ሶፍትን የሚያደርግልህ የሚያራራልህ ማለት ነው። እንትን ታመጣዋለህ። ስለዚህ ከተንከባከብከው ምን ላረግ ይልሃል እንዴ? ከወንድሞቼ ጋር ለምንድን ነው የምንየው? አንድ ነኝ በቃ አማራ ሆንኩ ቅማንትም ያው ነኝ በቃ እኔ አማራ ነኝ ብሎ የሚቀጥሉ የነበረው ይሄን አደርግ ነበረ ማለት ነው። እኔ እንደዛ ነው የማደርገው። ይሄን በማድረግ ቅማንትን ሲስተማቲክሊ ከነበረው አይደንቲቲ ማጥፋት ትችላለሁ። ኦልሬዲ እኮ እየጠፋ የመጣ ህዝብ ነው። ከጥንት ጀምሮ ትልቁን ህዝብ አጥፍተውት የመጡት ነው። እንግዲህ በተፈጠረ ስህተት የሆነ ስህተት ተፈጥሮ ጨክኖ ከተነሳ ቅማንቱ ማለት ነው። ኦልሬዲ አሁን አዋጅ ወጥቷል። ወያኔ ነው ያወጣው፣ አብረው ነው ያወጡት ባይተቦይ። በዚህ ስህተት ጨክኖ ቅማንቱ የሚነሳ ከሆነ ማድረግ ያለብህ ምንድን ነው? እንደነገርኩ የፈለግከውና ምንድን ነው የምትፈልጉት? ሞክረን ነበር አልሆነም። በቃ ወንድሞቻችን መጣችሁ፣ ችግር የለም። ምንድን ነው የምትፈልጉት? እኛ አስተዳደር መመስረት የቱ ነው? ይሄን በቃ ያዙ፣ ምን ችግር አለ? የራሳችሁ መሬት አይደል ብለህ ትፈቅድለታል። በነገታው ትቶታል። አይቀጥለውም። እውነቱን ለመናገር ማለት በመንግስት ስልጣን ውስጥ እዛ ያሉ የቅማንት ተወካዮች በተለያየ ቦታ አምጥተህ ባህር ዳር ምንም ስልጣን ትሰጣቸዋለህ። አብረው እንትን እንዲደረጉ ማለት ነው፣ ፊል እንዲያደርጉት ማለት። ሲጀመር ቅማንት ስልጣን አይፈልግም። እንዲያውም ቴክኒካል የሆኑ ጉዳዮች ላይ የሚያተኩረው ብቻ እንዳይገፋ እንዳይበደል በማንነቱ እንዳታሳደው ካረከው ኦልሬዲ ተዋል እኮ አይቀጥልበትም ነበረ። ምንም የሚያደርግለት የለም እሱን። ስለዚህ ይህንን ይዝ ነበረ ማለት ነው። እንዲህ ባደርገው የተሻለ ነገር ይሆን ነበረ ማለት ነው። ወደ መረረ ወይንም አከረረ ትግል ከገባ ግን በአማራው ልሂቃን በኩል የሚፈሩትና የተደበቁት ሚስጥሮች ሁሉ ማውጣት ይመጣል ማለት ነው። ሚስጥር መዘግዘግ ሁሉ ይመጣል ማለት ነው። አሁን ወንድማማችነትን ትተዋለህ ማለት ነው። አማራው የሚፈልጋቸው እንዳይነገር የምፈልገው በነገራችን ላይ እኛ ስንታገል ቀደም ብሎ በ2001 ጀምሮ ትግል እኔ አሁን 2005 ገደማ ነው የተቀላቀልኩት። በዛ ጊዜ ማህበራዊ ሚዲያ ላይ ስንጽፍ የምንጠነቀቃቸው ጉዳዮች ነበሩ፣ ስለ አማራው ማለት ነው። ስለ አማራው ታሪክ ማንጽፋቸው እያወቀን ደብቀን የምንተዋቸው በጣም ብዙ ነበሩ። አሁን የሉም ምንም። እንዲያውም አሁን የት ነው ያለ ሚስጥር ብለን እያፈረፈርን ነው የምናወጣው፣ ጉርጉረን ማለት ነው። በፊት ግን እንደዛ እናደርግም። ለምን እናስብላቸዋለን ማለት እንደ ግንኙነታችን በዛ ደረጃ እንዲጠፋ አንፈልግም። እና እኛ ራሳችን ወጥተን ለብቻችን የሚቆም አይነት ነገር እንድናመጣ ያደረጉት ራሳቸው ገፍተው ነው ማለት ነው። ይሲ የመረረና የከረረ ትግል ውስጥ እንዲገባ አደረጉት። እንዲህ ማድረግ የለባቸው ማለት ነው። እንዲህ ካደረግነው ይሄ ሁሉ ጉዳችን ይወጣል። ስለዚህ እኔ ምን አደርጋለሁ? እንደ አንድ አማራ በሆን ማለት ነው ይሄ እንዳይሆን አደርጋለሁ። በጣም ተለሳልሼ ቅድም እንዳልኩ ፖዚቲቭሊ መያዝ አለብኝ። ምክንያቱም የቅማንቱ አይደንቲቲ እና ቅማንቱ በዛ ሂደት በህልውና ቀስ ብሎ ዳያው ተማድረጉ ለአማራው ስሙዝ ይሄ ትራንዚሽን በጣም ወሳኝ ነው። አለበለዚያ ችግር ውስጥ ይወጣል። ያላለቀ ፎጣ አለ፣ ተሰርቶ ያላለቀ አይደንቲቲ ያለ ማለት ነው። ያ ችግር ውስጥ ይወድቃል። እንደ ብሔር ለመቆም ትቸገራለህ። ስለዚህ ያችን ፓርት እስከምትቋጫት ድረስ በጉልበት ማድረግ የለብን። በጉልበት ማለት ብዙ እሳት ካበዛበት ፎጣው ይቃጠላል፣ ክሩ ብቻ ተደምድሞ አይቀርም ማለት ነው። ስሙዝሊ መሄድ ነበረባቸው። ያን ሰተን አላደረጉትም። እንደዛ ማድረግ ነበረበት። ኦኬ ወደዛኛው ግምገማ ገባው ማለት ነው። ስለዚህ ይሄን በጣም መስራት ነበረባቸው ማለት ነው። የቅማንት ጉዳይ ከታሪኩ አንጻር መያዝ ያለበት በዚህ መንገድ ነበረ። እስካሁን ካየነው በዝርዝር ከላይ ጀምሬ ካቀረብኳቸው አንጻር በዚህ መንገድ ቅማንት ቢያዝ ኑሮ ቅማንት የሚባል እስካሁን አይገኝም ነበረ። በአጭር ጊዜ ውስጥ አጥፍቶት ነበረ ማለት ያጠፉት ነበረ። ኦልሬዲ ይጠፋል ቅማንት የነበረው ማለት ለመጥፋትም እኮ ዝግጁ ነበረ ቅማንት። በነገራችን ላይ ኦን ደ ዌይ ነው የነበረው። ግን ምንድን ነው መሰለ ወደዛ ሲሄዱት ይሄን ገልብጠው ምን ያደረጉለን መሰለ? አውቀው ነው ቲፒኤልኤፍ ነው አውቀው እንደዚህ ያደረገው። ከህዝብና ቤት ቆጠራ የሚሰርዘው አውቀው ነው። እሱ ሰርዞ አማራን ለማፍረስ ነው ይላሉ። ግን እነሱ አይደል ሁሉ ያደረጉት። በዘመነ መሳፍንት እኮ ነው የጀመሩት። ይሄን እኛ እናውቃለን። አሁን ለወያኔ ብቻ አይደለም፣ ወያኔም ስራ ሰርቷል፣ ይፈልጋል እንደዛ ለማድረግ። ይሄ ምንድን ነው? አቤታዊ ነው፣ ሪቮሉሽናሪስት አይደለም፣ ሶሻሊስት እኮ ነው። ሌላ ምን ስራ ይሰራል? ይሄን ያደረገው። በነገራችን ላይ ሶሻሊስት ለህዝብ ነበር የሚጨነቀው። ሶሻሊስት የሚባል እንደዛ ነበረ። ደርግ ሲመጣ ሶሻሊስት ነው፣ ለቅማንቱም ለሁሉም አስቦ ነበረ። ይሄኛው ሶሻሊስት ግን የአልባንያው እንደሚባለው እውነትም የአልባንያው አክራሪው ሶሻሊስት ነው። ያን ነገር አደረገ፣ ያው ሁሉ ነገር ፈረሰ። ምን ችግር ተፈጠረ የሚለውን እንዲያውም በዛው እናነሳዋለን። ታንኪዩ
መልካም እንግዲህ ይህን ታሪካዊ ግንኙነት ግምት ውስጥ በማስገባት በ2001 ዓመተ ምህረት ለተነሳው የቅማንት ህዝብ ጥያቄ ምን አይነት መፍትሄ መፈለግ ነበረበት ወይም ደግሞ ምን አይነት ምላሽ መሰጠት ነበረበት የሚለውን ጉዳይ በስፋት አንስተዋል። ቅድም ካነሳው አንጻር እንደዚህ አይነት ምላሽ መሰጠት ከነበረበት አንጻር አልሆነም፣ አላደረጉትም። የዚህም በተቃራኒ ነው ያደረጉት። ስለዚህ ይህን ማድረግ እየነበረባቸው ካላደረጉት የቅማንት ህዝብ ጥያቄ መሬት ላይ ባለው ሁኔታ ከተነሳ በኋላ ተግባራዊ ምላሽ ሰጥተዋል። እነሱ የሰጡት ምላሽ አለ። ያ ተግባራዊ ምላሽ ምን ነበረ ነው? ያ ተግባራዊ ምላሽ ምንድን ነው የሆነው የሚለውን እና እንደ አጠቃላይ እነሱ የሰጡት ምላሽ የመጀመሪያው መስጠት እየነበረባቸው እነሱ የወሰዱት የመፍትሄ ሀሳብ ብለው የወሰዱት የሰጡት ምላሽና ያስከተለው ችግርስ ምንድን ነው የሚለውን በዋናነት አሁንም ካለው ሁኔታ ጋር የሚያያዝ ስለሆነ እነዚህን ጉዳዮች በግልጽ ብታስቀምጣቸው ወደ አንተ ልምጣ። ካቀረብኩት አንጻር አሁን ማድረግ የነበረበት ብዬ ካቀረብኩት አንጻር እነሱ ያደረጉት ከዚህ ጋር አብረው ይሄዳል አይሄድም? እንዴት ነበር የሄዱት? አፕሮቹ የነ ኃይለ ሥላሴን እና ይሄ የዘመነ መሳፍንቱን የፋርጣው ቡድን እና ይሄ ምንድነው የእጁ ዳይናስቲ የሄዱበትን መንገድ ነው የሄዱት ወይስ የትኛውን ነው የሄዱት የሚለውን ነገር ማየት እንችላለን። ወይም እነ ሚኒሊክ የተጠቀሙትን ነው የሄዱት ወይም ከነ ሚኒሊክ በፊት የነበረው ከነ አፄ ቴዎድሮስ ኢቨን ከነሱ በፊት የነበሩትን ወይም የአፄ ቴዎድሮስ የሄደበትን መንገድ ነው የሄዱት የትኛውን ነው የሚለውን ማየት እንችላለን ማለት ነው። ኦኬ፣ እሱን በንጽጽር እንይ። እንግዲህ ኢህአደግ የሚባለው ራሱ እና ከኢህአደግ ጋር የመጡት በአጠቃላይ የእሱ ጓዞች በሙሉ ፓርቲ ሆነው ግንባር ፈጥረው ተሰባስበው የመጡት አብዮተኞች ናቸው፣ ሶሻሊስት ናቸው። ስለዚህ ምንድነው የሚከተሉት የጡንቻውን ብቻ ነው። በቃ ኢቭን ክልል ሲያቋቁም እኮ ኢህአደግ የሚባለው የፈለገውን ወደዚህ ያልፈለገውን ወደዛ ነው እንጂ በምንም መንገድ ህዝቦች እንዲወስኑ አላደረገም። ህዝበ ውሳኔ እኮ የለም። በጡንቻ ነው፣ በጉልበት ነው። የሚፈልጉትን የፖለቲካ አስተዳደር እነሱ ነው የመሰረቱት። በፈለጉት መንገድ የሚፈልጉትን ሰርዘው፣ የሚፈልጉትን ክልል ሰጥተው፣ የሚፈልጉትን ክልል አልባ አድርገው፣ የሚፈልጉትን በሞግዚት እንደዛ እኮ ነው ያደረጉት። አሁን ደስ ያስበው አንተ። በነገራችን ላይ እንዴት እንዳደረጉ ተመልከት። ኢህአደግ የሚባለው ያሉበት እንትን ማን ነው? አንደኛው የትግራይ ነው አይደለ? የትግራይ ነፃ አውጪ ነው። ሁለተኛው የአማራ ነው። ሶስተኛው የኦሮሞ ነው። አራተኛው ደኢህዴን ነው የሚባለው። ልብ በል እንዴት እንዳደረጉ ማለት ነው። ለትግሬው ታጋይ አይደል? ታግሏል፣ ክልል ሰጡት። አፋሩም በዛ ወዳጅ ነው ለትግሬው፣ በእንትንም እንደዛ ነው። በትግሉም ኮንትሪቢዩት አድርጓል። ለአፋሩም ክልል ሰጡት። ኡጋዴን በተመሳሳይ ሌላ ሊሆን አይችልም። ትልቅ እንትን ነው በባህሪውም እንትኑ በሀገሩ ሁኔታ አቀማመጡ ጂኦግራፊክሊ እንደዛ ነው የሚያደርግ ነው። ክልል አደረጉ። ለሐረሬ በምን ምክንያት እንደሰጡ አይገባኝም። በጣም በውስን ቁጥር ያለው ህዝብ ግን ክልል እንዴት እንዳደረጉት የሆነ የራሳቸው ፖለቲካ እንትን አለው። ከዛ ውጭ አማራ ነው። አማራ በአዴን በዛ ውስጥ ሆኖ ኢህዴን የሚለው በኋላ በአዴን ሆኖ ተቀይሯል። ሰው አማራ የሚል ክልል መሰረቱ ማለት ነው። ለኢህዴን አሁን ክልል አገኘ ማለት ነው። ማስተዳደር አለባቸው ክልል። እነዚህ ትልልቅ ፓርቲ አይደሉም? ክልል ማስተዳደር አለባቸው። ትግሬውም ክልል አግኝቷል፣ አማራውም ክልል አግኝቷል። የሚቀጥለው ኦሮሞ ነው። ኦሮሞውም ክልል አግኝቷል። በስሙ ኦሮሞ ተብሎ ክልል አግኝቷል። ደኢህዴን የሚባለው 56ቱን ህዝብ በአንድ ጨፍልቀው አንድ ክልል አደረጉትና እነ ቢተው በስልክም በምንም እናስተዳድረዋለን ብለው ፈጠሩበት። ከኋላ የህወሓት እንትኖች ተቀመጡለት። በቃ እንዲህ ነው እንትን ያለው። ሌሎች ህዝቦች በሙሉ በካልቾ ተባሉ። ወይ አይዘር በእነዚህ ህዝቦች መካከል በሞግዚት ይተዳደራሉ። ሌሎች ደግሞ ስቴትለስ ነው። በኦሮሚያ ክልል ውስጥም በለው በሌላውን ክልል ውስጥ ስቴትለስ ነው ይኖራሉ። ግዛት የላቸው፣ መንግስት የላቸው፣ ምንም ድርጅት የላቸው ማለት በቃ እንዲህ ነው የተደረገው። ይሄ ምንድን ነው የሚያሳየው? ይሄ የአልባንያው ሶሻሊስት ነው ያልኩት እሱ ያሁን ይሄ ሶሻሊስቱ ኢህአደግ አብዮታዊ ኢህአደግ አብዮታዊ እርምጃ ወሰደብን ማለት ነው። ቅማንቱም ላይ አብዮታዊ እርምጃ ነው የወሰደው። ኢህዴን የሚባለውም ይሄን ነው የወሰደው። የአማራ ክልል የሚመራው ኢህዴን ይሄን እርምጃ ሲወስድ ምን ቅድም ያልኩትን ይመልሰዋል? አይመልሰውም። ንቀት ነዋ። በምንም መንገድ ቅማንት ታምራት ላይ እኮ ወጥቶ በ1985 ህዳር ወር ላይ በሬዲዮ ፋና ወጥቶ ከዚህ ጠፍቶ ባህሉንና ቋንቋውን አጥፍቶ ቅማንት እንትን አማራ ነው የሆነ ህዝብ ቅማንት እያልክ የምትመጣ እርምጃ ወስድብሃለሁ፣ አርፈህ ቁጭ በል እኮ ነው ያለው። ወጥቶ ማለት ነው። ስለዚህ ተቃራኒ ነው የሚሰራው ማለት ነው። በምንም መንገድ እንትን አላደረጉትም። የወሰዱት ተቃራኒ ነው። ይሄ ግን ቅማንትን ያጠፋል አያጠፋም? ቅድም እንደነገርኩ የባሰ እየፈገገ እየባሰ እንዲሄድ ያደርገዋል እንጂ እንትን አያደርገውም ማለት ነው። ስለዚህ ይሄ የመጀመሪያው ይሄ ነው። የዘመነ መሳፍንቱን ደብተራዎች ጊዜና የኃይለ ሥላሴን ኋላ ቀር እርምጃ አስተካክለው ራሱ ይሄን ተቀብለው ፈጸሙት ማለት ነው። ስለዚህ ይሄ ቅማንትን ምን ሊያደርግ ይችላል? ሊያጠፋው አይችልም። ይሞከራል፣ ችግር ላይ ጥለዋል። ግን ያበስለዋል፣ ያነቀዋል። ይሄ ነው አንዱ ትልቁ ችግር የመጣባቸው ማለት የፈጠሩት ይሄ ነው አንዱ ቀውስ ማለት ነው። ስለዚህ አላደረጉትም ማለት ነው። ሌላው ቅማንትን ከህልውና በማውረድ በአዋጅ ሰረዙት። በተግባር ደግሞ የህዝብና
እንትን ቤቶች ቆጠራ በሚባለው የሁለተኛው ዙር ሰረዘ ሶስተኛው ዙር ላይ ማለት ነው። 1999 ላይ ደግሞ ሰረዙት ማለት ነው፣ አጠፉት። ስለዚህም በቅማንቱ ላይ እንትን አደረጉ ማለት ነው። ብዙ ችግር ወሰዱበት፣ በደል ፈጸሙበት። ሰው ችግር ስትፈጽምበት፣ በደል ስትሰራበት ቅማንቱ ምንድን ነው የሚሆነው? እንግዲህ ቅማንቱ ቅማንትነቱን ያልጣለበት ምክንያት ክርስቲያንም ሆኖ ያን ሰፈር የጠበቀበት ምክንያት ምን ስለነበረ መሰለ? የደም ትስስሩን ያጠብቃል። የባህል ትስስሩን አጥብቆ ያዘ ነው። የታሪክ ትስስሩን ያውቃል። ስለ ልቦናውን ይይዟል። ከሃይማኖትም ጋር ተጣብቋል። ምክንያቱም እና ኃይለ ሥላሴ እና በዘመነ መሳፍንት የተደረገበት ዘመን እንትናን አፄ ቴዎድሮስን እንዲያሳድግ የሚያስችል ፖለቲካዊ እንትን ነበረው። ከአፄ ቴዎድሮስ በኋላ እኛ እንዲያውም አይጠቅመንም ፖለቲካን ተው ብለው ጸጥ ብለው ነበረ። ሌሎቹን ግንኙነትና አንድነት ግን ጠብቆ ነበረ። የፖለቲካ አንድነት ግን አልነበረውም፣ ቅማንት አልነበረውም። እውነቱን ለመናገር ማለት ነው። በፖለቲካ እንዲህ አንዱንን ታግለን ምናምን የለውም፣ እሱ አልነበረውም። ኦልሬዲ ትቶታል። ከእንትን ዘመን ጀምሮ ማለት ነው። ከሚኒሊክ ዘመን ጀምሮ ከኃይለ ሥላሴም ዘመን ጠፍቷል። በደርግ ጊዜም እዚህ ግባ የሚባል ባለስልጣን ኑሮን አያውቅም። በቃ እንደዛ አይነት ነገር ነው የነበረው ማለት ነው። ስለዚህ አሁን ምን አደረገው? እንዲህ ሲያደርጉት ቅማንቱ ወደ ምን መጣ? ህዝብና ቤቶች ቆጠራ ሲሰረዝና በጠቅላላ በውስጡ የፖለቲካ ዌርነስ እያሳደገ መጣና ከነዚህ አንድነት ባለፈ ፖለቲካዊ አንድነት አመጣ ማለት ነው። ፖለቲካዊ አንድነት ደግሞ ህዝቡን ምን ያደርገዋል? ያንቀሳቅሰዋል። መብቱ እንዲጠይቅ ያደርጋል ማለት ነው። ክሌም እንድታደርግ ያደርጋል ማለት ነው። እስከ መስዋዕትነት የሚያደርስ ትግል ያካሂዳል ማለት ነው። ይሄን ያደረጉት በቃ ቅማንትን እንዲያደርጉት ትልቁ ነገር ይሄን ያደረጉት። አንድ ጠንካራ አደረጃጀት ፈጠረ። ህዝቡ የፖለቲካ ንቃተ ህሊና አገኘ፣ አሳደገ። እንዲያውም እኮ ታስታውስ ከሆነ ስብሰባዎች ላይ የገጠር ሰዎች ራሱ ፖለቲካው ላይ ሲናገሩ ግርም ይለኛል። የአማራ ክልል ባለስልጣን እነገዱ ምናምን ወደል ባለስልጣን መጥቶ እዛ ተቀምጦ እነበረከት ስምኦን ሁሉ ኃይለኛ የሚባለው ፖለቲከኞች ተቀምጦ ህዝቡ የሚችለው የለም በነበረው ትግል ማለት ነው። በተለይ የማውራው ጭፍጨፋ ላይ 2007 እንትን ላይ ስብሰባ ነበረ። ታሳስ ላይ ነው መሰለኝ፣ አይ ቲንክ ህዳር ሳይንስ አምባ ላይ ስብሰባ ነበረ። 3 ባለስልጣን ደመቀ መኮንን፣ በረከት ስምኦን፣ ገዱ አንዳርጋቸው የነበሩበት ማለት ነው። ህዝቡ ሲያቀርብ የነበረው ስብሰባ እሱ ሙሉ በሙሉ ሪከርድ ተደርጎ እንዴት እንዳልቆየ ይገርመኛል። የነበረው ማለት በፖለቲካ ራሱ ማን ይደርስበታል? ህዝቡ ማለት ንቃተ ህሊናው በዛ ደረጃ ነው ያደገው። ህገ መንግስት እንዲያነብ መብቱን እንዲያውቅ ግዴታውን እንዲያውቅ አደረጉት፣ አዌር አደረጉት ማለት ነው። ስለዚህ ቅማንት የበለጠ አንድነቱን አጠነከረ፣ በማንነቱ ቆመ ማለት ምሰሶ ሆነ። አየው እንዲህ እንዲሆን አደረጉት ማለት ነው። ስለዚህ አማራው እንዲጠፋለት የሚፈልገው የአማራው ልሂቅ ቅማንቱ እንዲጠፋ ከሚያደርገው ይልቅ አሳደገው፣ የባሰ ማለት ነው። እንዲያውም ስጋት ሆነው ደነገጠ ማለት ነው። ችግር ላይ ወደቀ። መብቱን በማይቀለበስ ደረጃ አሳደገ፣ ጠየቀ፣ የጠፋው ማንነቱን አስመለሰ፣ አስገድዶ በፌዴሬሽን ምክር ቤት እውቅና አገኘ 2007 ዓ.ም ማለት ነው። ቅማንትነት ሊያጠፉት የነበሩት ማለት ነው። ስለዚህ ከዚህ በኋላ መስዋዕትነት ከፍሎ ያገኛትን ማንነቱን ይጥላል። ቅማንት በምንም መንገድ ሊጥላት አይችልም። እዚህ በኋላ ማለት ወደዚህ ነው ያመጡት። ይጠፋል ሲባል እንዳይጠፋ አደረጉት ማለት ነው። ይሄ ነው ትልቁ እንትን የሄዱበት መንገድ በዚህ ነው። የአማራ ክልልም የሄደበት መንገድ ጥያቄው ወዲያው ነው። ቅድም እንዳልኮ ከመመለስ ይልቅ እንትን ሲል አሻጥር ሲሰራ ሴራ ሲሰራ በኮንስፓይረሲ ቲዮሪ ሊመልሰው ሞከረ። ያ የኮንስፓይረሲ ፖሊሲ እነሱም በላቸው ራሱ ማለት ነው። ያ ቲዮሪ ራሳቸውን አጠፋ። ኦኬ የአብዮተኞች የትቢትና የድርቅና የተሳሳተ አካሄድ ምን ጉዳት አመጣ የሚለውን እንየው። ምን ጉዳት አመጣ? ከሁለት መንገድ እንየው። አንደኛ ራሱ ስርዓቱ ላይ ምን ጉዳት አመጣ፣ ሁለተኛ የአማራው ልሂቅ ጋር የሚፈልገው የሚደበቀው ብለው የሚይዙት የአማራ የብሔርተኝነትን ማሳደግ ብለው እየታገሉ የነበሩ ሰዎች ላይ የመጣው ምንድን ነው? ምን መጣባቸው? ሳይወድ በግዱ ጠመንጃ ተሸክሞ እርስ በርሱ እንዲባላ አሁን የሆነው እኮ በዛ ምክንያት ነው። በአግባቡ ባለመያዝ ማለት ነው። ይህን ማሰብ አለብን። እስቲ የተወሰኑትን ላንሳቸው። አንደኛ የአማራ ቅማንትነት ተጋለጠ። አማራው አማራ ነኝ የሰለሞን ዘር ነኝ የሚል ነገር አይደለ ሊቃኑ ደብተራ የሚያወራው ግን ቅማንት መሆኑ ተጋለጠ። ለምን? ታሪኩን አወጣ ነዋ። ማንናገረውን የነበረውን ታሪክ እያወጣን አስቀመጥ ነው። ያው ዘረገፍ ነው። ምን ይደረገው? መቆፈር ጀመርን ማለት ነው። በማስረጃ እንዲህ ዝም ብለን ወሬ አይደለም፣ በማስረጃ በታሪካዊ ማስረጃ በመጽሐፍት መሬት ላይ ባሉ ፋክቶች እንዲወጣ ሆነ። ስለዚህ አሁን ምን ሆነ? ጨረቃ ላይ ወደቀ ማለት ነው። ቅማንቱን ወደ አማራነት ማምጣት የሚባለው ነገር ቀረና አማራ ወደ ቅማንትነት እንዳይሄድ ስጋት ሆነ ማለት ነው። አይደለም ፈርስነን የሚል አማራ የህልውና አደጋ አለበት ምናምን የሚል ጫጫታ ውስጥ ገቡ ማለት ነው። ይሄ እውነት ስለወጣ ነው። መጀመሪያ የሄዱበት መንገድ ይሄንን ፈጠረ ማለት ነው። እንዳይረጋጉ አደረጋቸው። ሌላው አማራው ሰለሞንነቱ ከንቱ ሆኖ እንዲቀር አደረገው። ሰለሞን የሚለው ከንቱ ታሪክ ውሸት እንደሆነ ተጋለጠ።
ምክንያቱም የመጣበትን እንትን ደብቆት ነው የኖረው። ታሪካዊ ማሳያዎችን ሲያጠፋ ነው የኖረው። የነ አጼ ፋሲልን አማራው ስል ልሂቃን ነው በነገራችን ላይ አማራን ህዝብ አይደለም። የነ አጼ ፋሲል ዜና መዋዕል ራሱ ተቀብሮ ተደብቆ እንዲቀር አደረጉ። የዛጉዎችን ዜና መዋዕል እና የሌሎችን ጉዳዮች በሙሉ አጠፉ። ምንም ነገር የለም። ህንፃዎቹን ማጥፋት ስለሌለባቸው ብቻ ነው ቤተክርስቲያን ስለሆኑ ነው የቀሩት እንጂ ሊያጠፋቸው ነበር። እነዚህ በዳማት የነበረውም ሁሉ ያጠፉትን ስለ ዮዲት ጊዮዲዮን መሰረታዊ ነገር የሚያቀርቡትን ገልብጠው ጽፎ እኮ ነው የሚያቀርቡት። ገልብጠው ማለት ነው ያደረገችውን እንቅስቃሴ እንደ ንግስት እንኳን ከንሲደር ያደረጉትም እኛ ስላልቀባናት በሚል ይመስለኛል። ዋቴቨር የሚያደርጉትን በጠላትነት ፈርጅ ነው የሚያወሩት እነዚህም በሙሉ ማለት ነው። የአፄ ቴዎድሮስም ታሪክ እኮ ፈጦ ስለወጣ ነው። ፈጦ ፈረንጅ በነበረበት ፈረንጅ አግቶ አይደል እንዴ ታሪክ የሰራው እሱ ምን ይሆናል? ዓለም ነው የጻፈለት ለአፄ ፋሲለደስ ለአፄ ቴዎድሮስ። ስለዚህ ሊቀብሩት ይችላሉ? አይችሉም። ባይሆን ኖሮ ግን ይቀበር ነበር እንደ አፄ ፋሲለደስ ማለት ነው። ተቀብሮ ይቀር ነበር። ያ ሁሉ እንዳይሆን አደረገው ማለት ነው። ስለዚህ ቅማንት ይህንን የሰለሞንነት ስርወ መንግስት የሚባለውን እንትን ትርክት ከንቱ መሆኑን ራሱ የበለጠ ያጋለጠው ይሄ ነው። ሌላው የቅማንቶች አሁን ጎንደር ምናምን የሚባለው ቅማንቶች ትልቅነት ተጋለጠ ማለት ነው። ባህር ላይ ያለ አይስበርግ እኮ ነው። ሀይቅ ውስጥ ያለ ወይም እንትን ይሄ ውቅያኖስ ውስጥ ያለ የበረዶ ተራራ ጫፉ ነው የምታየው። ሂዶ ከተጋጨ መርከብ ፍርስርስ ነው የሚወጣው። ምክንያቱም ከታች ትልቅ ነው። እንደዛ እኮ ነው ቅማንት። ይሄን አሳየን ማለት ነው። ታየ፣ በቃ ተጋለጠ። ስለዚህ አሁን ቅማንት እኮ ተራ ህዝብ ምን ምናምን ነው የሚለው። አብዛኛው የነበረው እንደዛ ነው። አያውቁትም። ይህን ሁሉ እንዲወጣ ያደረጉት ግን በአግባቡ ባለመያዝ ነው። ቅድም እንዳልኩ ምንፈራቸው ማንናገራቸውን ድንበሮች ጥሰን እንድንናገር ሁሉ ያደረጉት በራሳቸው ምክንያት ነው። ሚዲያ ሁሉ እንዲኖረን የገፋፉን እኮ መከራውን ሁሉ ተቋቁመን እንደዚህ የምንደርቀው እኮ ስለገፋፉን ነው። በዛ መንገድ ስለሄዱት ማለት ነው። ይህን ማየት እንችላለን ማለት ነው። ሌላው የነ ፋሲለደስ ታሪክ ተጋለጠ። የተደበቀው ሁሉ ታሪክ ተዝረከረከ። ሌላም እየቆረጎርን ነው አሁን እያወጣ ነው ማለት ነው። አሁን ተረጫጨና መረጫጫ ስለተጀመረ ማለት ነው። እንዲያውም አንዱ ምን አለ፣ አንድ ያማራ ልሂቅ ሶሻል ሚዲያ ላይ ከኔ ሶሻል ሚዲያ ቲክታክ ውይይት ላይ መጥቶ ለምንድን ነው እናንተ የአማራውን ታሪክ እንዲህ በማውጣትና እንደዚህ በመዝረክረክ የምትጠቀሙት ምንድን ነው? ለምን አትተውትም? ሌላ ጊዜ የማታደርጉት አሁን ለምን እንደዛ አለኝ። እንዴ አሁን እኮ የተረጫጨንበት ዘመን ነው። ከዚህ በኋላ ከታረቅንማ አንድ ነን፣ እንዴት ብለን እንትን እንላለን። ስለዚህ አሁን ታይም ነው። ብረት ግሎ እያለ ነው የምትቀጠቅጠው እና አሁን ግላችኋል። በደንብ አድርገህ መቀጥቀጥ አለብን፣ ታሪኩ በደንብ እንዲታወቅ ማለት ነው። አለበለዚያ ያልጋለን ታሪክ ያልጋለን ብረት አንቀጠቅጥም። በኋላ ከበረደ በኋላ ምን ብለን እንቀጠቅጣለን? በከንቱ አንደክም። ስለዚህ ሳንታረቅ ነው እንጂ አሁን ታሪኩን እየጎለጎልን እንደፈለግን ማውጣት የምንችለው ወደ ቀደመ አንድነታችን ካመጣችሁትማ ምን ብለን እናወራዋለን? ይህን እንድታውቁት ትውልዱ እንዲያውቀው ነው ዛሬ ነው አልኩት። መልስ የለውም፣ ዝም ብሎ ሄደ፣ ምንም ማድረግ ስለማይችል ማለት ነው። እና ይህንን እንዲያደርግ ሆነ ማለት ነው። ሌላው የቅማንቶች እምነትና ስርዓት ለዓለም ወጣ፣ ታየ። ደብቀውት የነበሩት ባህር ዳር ላይ እኮ አባ ዮሴፍ ማን ነው የሚባለው? አባ ዮሴፍ ማን ነው የሚባለው? እሱ ሰውዬ ምንድን ነው ያደረገው? አይተው ከሆነ በቀሚሱም በምኑም በማይኩም ሊይዘው እኮ ነው የሞከረው። ቅማንት እዛ ውስጥ ማለት መድረኩን እንዳለ ስንት ሺህ ህዝብ ነው የተሰበሰበበትን መድረክ አዳራሹን እኮ በቀሚሱ ውስጥ ቢከተው ደስ ባለው ማለት ነው። ቅማንት ወጣ ኪዱ ሰምዝገና ኪዱ ምዝጋንተና የነምዝጋንተና ሲል ደረገጠ የመጨረሻ ማለት ነው። ይሄ ሁሉ እንዴት ለምን መጣ? እዚህ ሁሉ ሲደርስ ነበር። የህገ ልቦና አባቶችስ ምን ሊያደርጉ ባህር ዳር ይመጣሉ? ሲጀመር ኑሯቸውም እግዚአብሔር ጋር አድርገው ግንኙነታቸው እዛ እኮ የሚቀጥሉ የነበሩ እንዲህ እንዲሆን ያደረጓቸው እኮ ታፍነው ነው። ምን ያድርጉ? ይሄ ሁሉ ወጣ ማለት ነው። ዓለም አሁንም አፍሪካ ማወቃቸው እኮ ቅማንቶችን የአፍሪካ ህብረት የነበረውን የባለፈውን እንትን አይታል። በቃ አሁን ይሄ ኦልሬዲ ይታወቃል። እንዲያውም የዲኤንኤ ጥናት ራሱ ቅማንቶችን እንደ ዲኤንኤ አንሰስተር የተደረገው ቀርበው 96 ነው 98% ከአማራው ጋር እንደሚገናኙ ወይም ከሌላው ሰሜቲክ ቋንቋ ጋር ተናጋሪ እንደሆነ ቀረበ። በፊት እኮ ቅማንት አይጠናም ወይ ጥናት ውስጥም ማንም ከንሲደር አያደርገውም አያየውም ነበር። አሁን ይሄ መጣ። ያ ሁሉ ስህተት ነው ይሄን ያመጣው እንጂ አይሆንም ነበረ ማለት። ስለዚህ ዛሬ ላይ ያን ፊኒሽ ያደርጋለሁ ብሎ ማሰብ ያለበትም በቆመው ነው። እንግዲህ አማራን ብሔርተኝነት አቆማለሁ ብሎ የሚታገለው በቆመው ነው ማለት ነው። አለበለዚያ የጠመንጃ መርጠህ በጠመንጃ ሄዳለሁ የሚለውን ነገር ነው የምትሄደው። እሱ ደግሞ የከተተውን ሁኔታ ማየት እንችላለን። ይሄ አለ በአማራው በኩል የተፈጠረ ማለት ነው። አንድ ሁለተኛ መንግስት እንዲፈራረስ ተደረገ። ይኸው ኢህአዴግ የፈራረሰው እኮ በቅማንት ጉዳይ ነው። ጠባቸውም በቅማንት ምክንያት ነው። በወልቃይት መሬት ምናምን እየተሳበቡ የታወቁት በቅማንት ምክንያት ነው። ወያኔ እንዲወድቅ የተደረገው በዚህ ወያኔ ወልቃይት መሬት የራያ መሬት አሁን ቃውጤ ውስጥ ገብቶ ዛሬ ጦርነት ላይ ያፋፍ የቆመው በዚህ ምክንያት ነው። ቅማንትን በመሰረቱ ነው የያዙበት አግባብ የተሳሳተ ስለነበረ ታሪካዊ ትንታኔ ስለሌላቸው ስለማያውቁ ከትቢታቸው ውጭ ሌላ ማየት ስለምችሉ ፈረሱ ማለት ነው። ይህን እኮ አይነግሩም ዛሬ ጥርሱን ነክሶ ዝም ብሎ አሁን ባለው ነገር ነው ያዘ ይልቀቅ የሚለው ማለት ነው። ይህን ማየት ነው። ሶስተኛ የአማራው ፖለቲካ እንዳይረጋጋ ሆነ ማለት ነው። አይረጋጋም። የአማራ ፖለቲካውን ተረጋግቷል። እርስ በርሱ ይጋደላል፣ ይፋጫል። እዚህ ነው ስትለው አይሆንም። ምክንያቱም ካጠገባቸው ሁል ጊዜ ቅማንት አብሮ ቁጭ ሲል አድባር ነው መረጋጊያቸው ቅማንት ነው። የመንግስቱን ስርዓት ቅማንት ወንበሮች ቁጭ ብለው አብረው እየጸለዩ የሚያጸኑት ቅድም ተናግሬያለሁ።
እንዲህ ነው የመጣው። የአማራ ፖለቲካ ያለ ቅማንት ሊጸና አይችልም። እውነቱን ልንገርህ፣ አሁን ይሄ ጉረኛ ምናምን ምን አባት ትለፈልፋለህ ምናምን ሚል ይኖራል። የአማራ ኖ ይሄን ሳትይዝ አትቆምም። መሰረት ነው ያለ ምሰሶ ጣራ ሊቆም አይችልም። ቢቆም ይወድቃል የተወሰነ ጊዜ ተንገዳግዶ ማለት ይሄው አብረው አይረጋጉም እኮ እርስ በርሳቸው ራሷ ሰላም አገኙ። ጎጃሜው ከጎንደሬ ምናምን እርስ በርሱ ይናከሳል። አይ ይሄን እኮ ቅማንቱ ሊያጣላን ነው ምናምን ብሎ የሚያወራ አለ ፖለቲካ። ኖ እኛ ምን ብለን የምናጣላ ራስህ በፈጠርከው ችግር ነው እየተፈጠርክ ያለው እየተባለ ያለው። የሚያሳዝነው የአማራው ህዝብ ነው በእናንተ መበላቱ ማለት ነው። ይሄን በማድረግ ነው አብን የሚባል ተንከሲስ ሌላ አብዮተኛ መጥቶ ስለ ቅማንት የተናገረውን አስበው ወያኔ የፈጠረው የወያኔ ተላላኪ የምናምን እያለ ያ ሁሉ ጭፍጨፍ አስፈጸመ። ሲጨፈጨፍ ቅማንት እየባሰ እየጠነከረ ሄዳል እንጂ ይጠፋላል? አይጠፋም። እና ሞራው ብለህ እንኳን ያ ሁሉ አድርገው አላጠፉትም። አልጠፋም፣ ሊጠፋ አይችልም ቅማንት በምንም መንገድ ማለት እንኳን በዚህ ቴክኖሎጂ በተስፋፋበት ዘመን። ስለዚህ ይህንን ነገር ሁሉ አደረጉ ማለት ነው። ራሳቸው ላይ ችግር አመጡ። የአማራውን ፖለቲካ ራሱ አበላሹት። አራተኛ ሰራጆች እርስ በርሳቸው እንዲናከሱ ተደረጉ። የአማራው ሊቅና የትግሬው ሊቅ ተባላ፣ ተናከሰ፣ ተናጠሰ ማለት ነው። ግማሹ ከአብይ ጎን ተሰልፎ ምናምን ተባላ። አሁን ደግሞ እንትኑን አሰላለፉን ቀይሮ ደግሞ መጥቷል። ነገ ደግሞ ከአንድ ውድመት በኋላ አሰላለፋቸውን ቀይረው ይጣፋሉ። ወደ ልባቸው እስካልተመለሱ ድረስ ይህን ማድረጋቸው አይቀርም። በቃ ሁልጊዜም በዚህ ቪሸስ ሰርክል ውስጥ ገብተው እየዳከሩ ይቀጥላሉ ማለት ነው። አምስተኛ እና የመጨረሻ ላንሳው የደመነፍስ ጭፍጨፋና ግድያ በአዋራጅ መንገድ ተካሄደ። ቅማንት ላይ ብስጭቱ ማለት ፋኖ ሚል ፈጥረ ቅማንት ስጨፈጭፈው ትናንት በሰራ ነው ዜና። እኛ እኮ ምን ቅማንት እኮ ደመኛ ነው እየለመጠ ይጥልሃል ምናምን የሚለው የልዩ ኃይል ወታደር ይህን ያደረገው ጨፍጭፍ ተብሎ ማለት በለው ተብሎ ዛሬም በየትኛውም ቦታ ያለት በጭካኔ የቀደመውን ቂሙን ሁሉ እየያዘ ቅማንት አጋጣሚ ሲያገኝ ቅማንትን ይጨፈጭፋል ዛሬም ድረስ ማለት። ይሄ ግን ቅማንትን አያጠፋም። ኔቨር በምንም አማራውንም አያጎልም ሰው በምንም መንገድ ማለት አማራውንም ለማጥፋት ነው ቅማንቱን ለማጥፋት የሚታገሉ ግን ቅማንት አይጠፋም። የፈለገ ቢሆን ብታረጉት ስለማይጠፋ ማለት ነው። ንጹሐንን መግደል ተመልሶ ራሳቸውን እርስ በርሳቸውን መብላት እርስ በርስ እየተባላ እኮ ነው ዛሬ የአማራ ንብረት አይደል የሚሄዱ ስንት አማራ የሚገደለው እንዴ ዛሬ ፍዳው የሚያየው የአማራ ህዝብ ነው። መልሰው ቆፍራ አምጥተው እንትን አደረጉት ማለት ነው። ስለዚህ የተበላሸ መንገድ ጠማማ መንገድ ራስን ነው የሚያበላህ ማለት ነው። አማራውን ዋጋ አስከፈሉት። በዚህ ደረጃ ኪሳራዎችን ይዘው መጡ ማለት ነው። ታንኪዩ። መልካም እንግዲህ አሁን በተለይ አማራ ክልል እየሆነ ላለው ወይም ደግሞ አጠቃላይ የአማራ ልሂቃን እየሄደ የሚላተመውን ሁኔታ እናውቃለን። ከተለያየ ጎሳ፣ ከተለያየ ብሔር፣ ከተለያየ ፖለቲካ እሳቤ ጋር እየሄደ ይጋጫል። በነገራችን ላይ የአማራ ልሂቃን የሚያራምዱት ፖለቲካ ከየትኛውም እሳቤ ጋር የሚገጥም ወይም ደግሞ የጋራ የሆነ እሳቤ ያለው የለም። ወይ በገረድነት ነው ሄዶ የሚገባው የራሱን ሀሳብ አለ የሚለውን ሀሳብ ጥሎ ከመጀመሪያው ሀሳብ የለውም። ግን ዝም ብሎ በመንጋ ለመነዳት የሚያነሳው ሀሳብ ሊኖር ይችላል። ጥያቄ የመሬት ሊሆን ይችላል፣ ወይ ደግሞ ልንጠፋ ነው የሚል ዝም ብሎ ፕሮፓጋንዳ ሊሆን ይችላል። እንደዛ ነው። አሁን እንግዲህ ህወሓትን ለማፍረስ ከብልጽግና ጋር ሰራ። አሁን ተመልሶ ብልጽግና ለመጣል ከህወሓት ጋር ይሏል። በምንም እሳቤ ሊገጥም አይችልም። አመለካከታቸውና ያላቸው የትግል ስልት ማለት ነው። ግን አሁንም እዛ ሄዶ ገብቷል። ምንድን ነው ይሄ የሚያሳየው? የራሱ ወጥ የሆነ የራሱ ህዝብ የቆሙበት መሰረት እንደሌለ ነው የሚያሳየው። ስለዚህ ከሄደ ከመጣው ጋር ትላተማለህ ወይ ደግሞ ውሃ ጎርፍ እንደሚወስደው ግን አንዴ ከድንጋይ አንዴ ከገደል ውሃው ጎሎ ወይም ደግሞ አግድሞ እስኪጥል ድረስ ትጓዛለህ ማለት ነው። የሆነው ያ ነው። ብልጽግና ፋኖ የሚባለውን ኃይል አጠቃላይ አማራ ልሂቅን እያንጋጋ ወሰደው። 2015 ላይ ልክ የሆነ ቦታ ደረሰና ተፋው ማለት ነው፣ ወደ ጎን ጣለው። ነገ ደግሞ ህወሓት ቅድም እንዳልከው አሁን ብልጽግናን ለመጣል ተዋግቶ ቢጥል እርግጠኛ ነኝ በወልቃይትና በራያ ምናምን አካባቢ መሬት እርስ በርሱ መልሶ ይዋጋል። ይሄ የራሱ የሆነ መሰረት ስለሌለው ነው፣ መነሻ ስለሌለው ነው እንደዚህ እየሆነ ያለው ማለት ነው። ቅድም እንዳልከው ከቀደመ ማንነቱ ከቀደመ መሰረቱ ወጥቷል ማለት ነው። ለዚህ ደግሞ እየወለደው ያለው ችግር እያየነው ነው። ከቅማንትን ለማጥፋት ተነስቶ የራሱን ህዝብ እንዴት ነው እያወደመው ያለው? ሰሞኑን እነ ደልጊ እነ ሻውራ ምንድን ነው እየሆነ ያለው? ደቡብ ጎንደር ምንድን ነው እየሆነ ያለው? ወሎ ምንድን ነው እየሆነ ያለው? በየአካባቢው የወረዳ ከተማ የሚሆን የሆነ ነገር ሲይዙ እንዴት ነው እያጠፉት ያለው? አምቡላንስ ሳይቀር በእሳት የሚያቃጥል ቡድን አልተፈጠረም? ይህን ማን የፈጠረው? መንግስት ራሱ የአማራ ህዝብ መንግስት ነው ብሎ የሚያስብ ብአዴን የተባለ እንቅልፋም ድርጅት ነው የፈጠረው። ይህን እየሆነ ያለው በራሳቸው ጊዜ ነው ማለት ነው። ትላንት አብረህ ትጥቅም ስንቅም ሁሉንም ነገር እየሰጠ አቅርበህ ዛሬ መልሰ ስታሳደው መልሶ እየበላ ያለበት ሁኔታ የተፈጠረው ምንድን ነው? ቅድም ሲባል በነበረው ከራሱ ከመሰረቱ ከመነሻው ስለወጣ ነው ማለት ነው። በአንድ በኩል እኔ ሌላ አንድ ለየት ያለ ሀሳብ ያለኝ ቅማንት መሰረዙን እኔ በክፋትም አላየውም። ሙሉ ለሙሉ
የተኛውን ቅማንት ቀስቅሶታል ብዬ ነው የማስበው። ቅድም ስታነሳ የነበረው እነዛ በንቃተ ህሊና የመጠቁ አርሶ አደሮች ከስልጣን ከያዘው የፖለቲካ ቡድን በላይ በአስተሳሰብም በአመለካከትም በንግግርም የተሻለ እንትን ያላቸው እይታ ያላቸው ሰዎች የቅማንት አርሶ አደር ውስጥ የወጡ ናቸው። ወይ ፊደልም አልቆጠሩም። ናቹራሊ እንትን ናቸው የተሰጡ ናቸው እነዛ አርሶ አደሮች። እንደውም የቅማንት ህዝብ አይተው ከሆነ የሆነ የልማት ስራም ሲሰራ ምንም ሲሰራ ግንባር ቀደም ነው። የሆነ ለመታየት ብሎ የሚሰራ አይደለም። አሁን የተፈጠረ ሊኖር ይችላል አልፎ አልፎ እዚህ ሚዲያው ላይ ወይም ደግሞ ስርዓቱ የፈጠረው ብልጽግና የእይታ ስራ ስለሚፈልግ የካሜራ ስራ ስለሚፈልግ ሚታይ ነገር ሊኖር ይችላል። ግን በተፈጥሮ አይተህ ከሆነ ክልሉ በተደጋጋሚ በልማት ስራ ሲሸለም ወይ በላይ አርማጮ ወይ በጭልጋ ወይ አጠቃላይ በሌሎች የቅማንት አካባቢዎች በሚሰሩ የልማት ተግባራት ነው። ይሄ ቅማንቱ በራሱ በባህሪው ያመጣው ነው፣ ተፈጥሮ ነው። በቃ ጀግንነቱም እንደዛ በዛ ልክ ነው። ስለዚህ እኔ ቅማንት ከተኛበት እንዲነሳ አድርጎታል ብዬ ነው የማስበው። በእርግጥ መንግስት እንደ መንግስት እየጠፋ የመጣበት ቅድም ሳነሳ የነበረ ህወሓት የመጣበት መንገድ አጠቃላይ ኢህአዴግ የሚባለው መንግስት የብሔር ፖለቲካን ይዞ ከመጣ በኋላ እነዚህ ህዝቦች እየጠፉ ቢሆን እንኳን ጥናት አድርጎ በጀት መድቦ እንዲያድጉ ቋንቋቸው፣ ባህላቸው እንዲያድግ ማድረግ ነበረበት። ሰረዘው። መሰረዙ ግን በአንድ በኩል የተኛውን ቅማንት በቃ ትቶት የነበረውን ቅማንት እንዲነሳ አድርጎታል። አሁን የምናውቃቸው በተለይ አንተ መጽፋቸው ሚዲያ ላይ የምታውላቸውንም ታሪኮች አናቅም ነበር። ማንም ሰው ያቅም ነበር። ቅማንት እንዳንድ ተራንትን ነበር የሚታየው። ስለዚህ መሰረዙን በአንድ በኩል እኔ በጥሩ መንገድ ብናየው ብዬ ማስባለሁ። የኔን ሀሳብ በዚህ ልዝጋና በመጨረሻ እንዳጠር ያለ ሀሳብ አንስተን ይህን ውይይት እንዝጋው። ከዚህ ችግር ለመውጣትና ዘላቂ መፍትሄ ለማበጀት በቀጣይ የቅማንት ጉዳይ እንዴት መያዝና መስተናገድ አለበት የሚል ጥያቄ ማንሳት አለብን። ቅድም ስናነሳቸው የነበሩ ችግሮች አሉ። መሰጠት የነበረበት መልስና እነሱ የሰጡት መልስ የተለያየ ከሆነ በኋላ የተፈጠሩ ችግሮችም ተነስተዋል። ስለዚህ ከዚህ በኋላ የቅማንት ጥያቄ በምን መንገድ መስተናገድና መያዝ አለበት የሚል ጥያቄ ብናነሳ ምላሽ ምን ሊሆን ይችላል? ምናልባትም አሁን ካለንበት ችግር ሊያወጣን ይችላልም ብዬም ስለማስብ እነዚህን ጉዳዮች አንሳና የዛሬው ውይይታችን በዚህ እንዝጋ። መልካም፣ እንግዲህ ለማሳጠር ሞክር። የኛውን በቀጣይ እንዴት አድርጎ ይያዝ የቅማንት ጉዳይ እንዴት ነው መያዝ ያለበትና እንዴት ሊቋጭ ይችላል፣ በምን መንገድ ነው ሊሆን የሚችለው የሚለው እንዲህ የተወሰኑ ነጥቦችን ላንሳ። አንደኛ ለቅማንት ነፃነቱን መፍቀድና ወንድማማችነት ላይ ተግቶ መስራት ነው። በአማራውና በቅማንቱ መካከል ያለው የደም ማንነት የደም አንድነት ማለት ነው። እርሱን አጠንክረ ለማስቀጠል መጀመሪያ ቅማንቱ ነፃነቱን ማግኘት አለበት። የጠየቀውን ጥያቄ መመለስ አለበት። ቅማንቱ የጠየቀው ጥያቄ አስተዳደር ጉዳይ ነው። ያን አስተዳደር ጉዳይ የወሰነው ማለት ነው። ስትፈቅድለት ምን የሚጎል ለአማራው የሚጎል ነገር የለም። ቅማንቱም ደግሞ እንትን ያደርጋል፣ ያከብርሃል። ስለዚህ ወደ ኖርማል እንትኑ ይመለሳል ማለት ነው። መገፋፋት የሚባለው ነገር ይጠፋል። ስቲል ወንድማማችነት የሚያስቀር ነገርም የለም። እንኳን በአንድ ክልል ውስጥ የሚኖረው ህዝብ አይደለም ሌላ ክልል እንኳን ቢሆን ቅማንት ከአማራ ጋር የሚጣላበት የለም። ከወንድምነቱ ሊወጣ አይችልም። ይህንን ከወዲሁ መስራት አለበት። ከኮንስፓይረሲ ፖለቲካ መውጣት አለባቸው። ስለዚህ የመጀመሪያው ነገር ይሄን ነው፣ ለቅማንት ነፃነት መስጠት ነው እንጂ ከነ አብይ ጋር ሆነው እየተደናቆሩ እና አብይ የሚፈልጉት የራሳቸውን ፖለቲካ እንትን ማድረግ ነው። የራሳቸውን ኮንትሮል፣ የራሳቸውን ሄጀሞኒ ማሳደግ ነው የሚፈልጉት። ሪጅሙን በደንብ አድርገው አጠንክረው ማስቀጠል ነው እንጂ በምንም መንገድ ለአማራው የሚጨነቁ እንዳይመስልህ። የሚጨነቅለት ማን የለም፣ ማንም የለም። የሁሉ ጦርነት ታዞበት ፍዳው የሚያው ምን እያደረገ ነው እንዲ። ስለዚህ እችኛዋን ቅማንትን ጥያቄ እንዳልመልስልህ እያለ ሁሉ ያስፈራራቸዋል። የአማራ ክልል በሚገርም ሁኔታ ቅማንትን ክልል እንዳላረገው ሁሉ ብሎ ያስፈራራቸዋል። እንትኖቹን ተላላኪዎቹን ከስር ያሉትን ማለት ነው። እነዚህ ከብቶች ናቸው። ቅማንት ክልል ቢሆን ምንድነው የሚቸግረው? ቅማንት ራሱን በራሱ እንዲያስተዳድር ቢሆን ምንድነው የሚቸግረው? ምንድነው አማራው የሚጎዳው? ምንም። ይሄ ነው ብለው የሚያቀርቡት ነገር እኮ አንድም ነገር የላቸው። ምንድነው የሚጎዳው? ቅማንቱ ግን እንደዛ ባይሆን ይጎዳል። ራሱን በራሱ ማስተዳደር አይደል፣ መስዋዕትነት ከፍሏል። ቋንቋውን ማሳደግ የሚባሉ ነገሮች ስላሉት ማለት አማራው ምንድነው የሚጎዳው? ቅማንት ራሱን በራሱ ቢያስተዳደር ምንድነው የሚጎዳው? እንዲህ ነው ብለው የሚያነሱት አንድም ነገር የለም። ጭንቀታቸውን፣ ፍርሃታቸውን፣ ስጋታቸውን ከዚህ በፊት ያጠፉት ጥፋት ራሱ የፈጸሙት ወንጀል እንዳይገለጽባቸው ቅማንት ታፍነው ቀርቶ መጥፋት አለበት እንዳይከሰሱ ምናምን ነው የሚፈሩት። እኛን ካሳቸውም ከፈለጉ ማንም ሊከሳቸው አይችልም። እውነቱን ለመናገር ቅማንት ሲጀመር እንደዚህ አይነት ቂመኛም አይደለም። እርሱም ከሆነ ዋናው ማለት ከዚህ ድንቁርና የሴራ ፖለቲካ ውስጥ ስላለው የኮንስፓይረሲ ቲዎሪ ውስጥ ገብተው ስለሆነ ይህንን ማቆም ያስፈልጋል ማለት ነው። ስለዚህ የጥያቄውን በአግባቡ መመለስ ያስፈልጋል። ሌላው ከተለመደው የኃይለ ሥላሴ እና የዘመነ መሳፍንቱ የፋርጣ ቡድን ሰይጣናዊ መንገድ በፍጹም መመለስ ያስፈልጋቸዋል። መቆም ያለባቸው ጎንደር ላይ
ቅማንቱም አማራውን በሰላም እንዳይኖር የአካባቢው ልማት ተጠቃሚ እንዳይሆን ያደረገው ይሄ ቡድን ነው። ቅድም ተናግሬያለሁ። ኃይለ ሥላሴም ደግሞ አጠንክሮ ኤነርጃይዝ አድርጎት የሄደው ቡድን ቢኖር ይሄ ፋርጣ ቡድን ነው። አሁንም የሚሰራው ይሄ ነው። ይሄ መመለስ አለበት ወደ ልቡ ወደ ቀልቡ ማለት ነው። ከዚህ ቴንከሲስ የሴራ ቡድን መውደቅ አለበት። ቅማንትን አጠፋለሁ ብሎ የተፈጠረ ሴራ ዛሬ አማራውን ሁሉ እየበላ ያለ ሴረኛ ቡድን ነው። ቤተክርስቲያን ሁሉ ኮንትሮል አድርጎ ማለት ነው። ስለዚህ ይሄ መጀመሪያ መጥፋት አለበት፣ መመለስ አለብን ከዚህ እሳቤ ማለት በኃይለ ሥላሴ መንገድ ሂደህ ቅማንትን ማጥፋት የአማራንም እንትን ሰላም ማምጣት አትችልም ስለማይሆን ማለት ነው። ስለዚህ አንደኛው እንትን ሁለተኛው ይሄ ነው። ሌላው ሶስተኛው ምንድን ነው? የቅማንትን ወንድምነት አምኖ መቀበል ያስፈልጋል። በሂደት ቅማንትን እያሰደቡ ከግብፅ የመጣ ጀላብያ ለባሽ ምናምን ለሸቀል የመጣ ምናምን እያለ የሚበጠረቀው የራሱን ታሪክ ስለማያነብ ነው። አባቶቹ የጻፉትን ዜና መዋዕል እንኳን አያነብም ተቀምጦ ማለት ነው። እኔ በጣም የሚያሳዝነኝ ነው። እነዚህን እንዴት እንደምትገልጻቸው ራሱ አንዳንዴ ግራ ይገባል። ከዚህ መውጣት አለበት። ታሪክን በደንብ አድርጎ ማወቅ አለበት። ቅማንቱና አማራውን በልሂቃን ደረጃ ቁጭ ብሎ ታሪኩን መወያየት አለበት። በማስረጃና የጋራ ታሪክ ላይ መቆም አለበት። ያኔ ሁለቱን ህዝቦች ወንድማማች አድርገህ አንድ አድርገህ ትሄዳለህ። ስለዚህ ቅማንቱ ለአማራው ይገደዋል፣ አማራው ለቅማንቱ ይገደዋል ማለት ወንድማማችነት ላይ አተኮርክ ማለት። እግዚአብሔር የሚፈልገው የሚወደውም ይሄ ነው መፍትሄው። ከዚህ በወጣ በጦርነት ምናምን ጨፍጭፌ ያጠፋለሁ ብለህ ትደክማታለህ። ብዙ ሰው ልትገል ትችላለህ እንጂ ቅማንት ሊጠፋ አይችልም። እራሳቸውን ነው የሚያጠፉት። በዛ ልክ ማለት በሌላውም ህዝብ እየተጠሉ ነው የሚመጡት፣ ችግር ውስጥ ይወድቃሉ። ስለዚህ ከዚህ አካሄድ ውጡ። ፋኖም በለው ማንም በለው ቅማንትን እንደዚህ በጉልበት አጠፋለሁ ብሎ የሚደናበር ካለ ራሱን ያጠፋል እንጂ በምንም መንገድ ቅማንትን ሊያጠፋ አይችልም። ይህን ማየት ያስፈልጋል ማለት ነው። ሌላው ቅማንትን ከነ ባህሉና የባህላዊ እሴቶች ሌሎም ከነ ታሪኩ የራስ ማድረግ አማራው የራሱ ለምን ያድርገው? እኔ እኮ ግራ የሚያጋባኝ ነው። አማራ ነህ ከሚለው ይልቅ አዎ ይሄ ቅማንት ታሪክ ነው፣ ባህል ነው፣ የቀደመ የኛ ታሪክ ነው፣ ስለዚህ የኛም ስለሆነ እንቀበለዋለን። ምንድን ነው የምትፈልጉት? አስተዳደሩን ይመስረት፣ አብረን በቃ እንትን እንላለን፣ የበለጠ አንድነታችን ላይ እንስራ በቀጣይ ነው ማለት ያለበት። አይ እናንተ ቅማንትነታችሁን ትታችሁ አማራ ሁኑ የሚለው ነገር እኮ ነው፣ ድንቁር ነው። በፋኖ ደረጃም ይሄን ያወራል ተሰብስቦ ሲደሰኩር ራሱ ስብሰባ ላይ ቁጭ ብሎ ይሄን ነው የሚናገሩት። አታለን ወደ አማራነት እናምጣቸው ይላል። እኛ ጡጦ ቢጠባ ህፃን ነን ከነሱ የተሻለ ፖለቲካ እኮ እናውቃለን። እኛ ቅማንቱ ገበሬው ሁሉ ይሄን ያውቃል። ስለዚህ ይሄ ሊሆን አይችልም። በእኩልነት ነው መሆን ያለበት። የቅማንት ታሪክ የአማራው ነው፣ የአማራው ታሪክ የቅማንቱ ነው። ይሄን አምናለሁ። እንደዚህ ብለው ማመን አለባቸው። ግን ቅማንት ለመቀጠል አማራ መጥፋት የለበትም፣ አማራ ለመቀጠል ቅማንት መጥፋት የለበትም። ለምን ሁለቱ ለምን አይቀጥልም? ምንድነው ችግሩ? ምንድነው ችግሩ? የደብተራ ቅዠት ውስጥ ገብተው ይጃጃላሉ እንዴ? ይህን ማቆም አለባቸው። ሌላ ነጥብ ማነሳው ከኋላ ቀር የመሳሪያ መንገድ መውጣት አለበት። በመሳሪያ የሚመጣ የለም። ያው በተደጋጋሚ ስላልኩት ማለት ጉልበት የሚያመጣው ነገር ስለሌለ፣ እንዲሁ በተጨማሪ ለበደሉት በፍቅር መካስ አለባቸው። በገንዘብ ካሳ ምናምን እንኳን ባይከሱ በፍቅር ቅማንት የሚፈልገውን ነገር በማድረግ በቃ ከዚህ በፊት ያደረጉትን ጥፋት ጸጸታቸውን በመግለጽ ከልብ በመነጨ ማለት ነው from the depths of their heart ካመኑና እንዲህ ካደረጉ ነገሮች ሁሉ ይሳካካሉ ብዬ አስባለሁ። እነዚህም በማድረግ ማለት ነው። ሌላው በህግ የበላይነት ብቻ ማመን፣ በጡንቻ የበላይነት የሚባል የለም። እኔ አንዳንዴ እነዚህ አሜሪካ ናቸው ምናምን እንደዚህ በጡንቻ የሚያስቡት ብዬ አስባለሁ። ምን ሊያደርጉ ነው እንደዛ ብለው የሚያስቡት? እንዴ ትልልቅ የዓለም መሪ ገዢ ምናምን ቢሆን እኮ ሊያስቀምጡን አይችሉም ሳስበው ማለት ነው። ኒውክለር ቢኖራቸው ራሱ እኮ ይተኩሱብናል። ተደጋጋሚ ብያለሁ። አማራ ልሂቃን ኒውክለር ቢኖራቸው የቅማንት ምድርድር ከልለው ለዛች ማጥፊያ የምትሆን ኒውክለር ቦምብ እኛ ጋር ጠብ ማድረጋቸው አይቀርም። ይሄ ምንም እንትን የለም። ከዚህ ልከኝነትና እንትን ይሄ ሰይጣናዊነት መውጣት አለባቸው። የታጠቀ ኃይልም ከዚህ መውጣት አለበት። ምንም መታጠቅ በጠመንጃ ገለ ምናምን የምትይዘው ነገር የእንስሳት ነው፣ የአራዊት ነው። አራዊት ደግሞ ምንም ገነት አይገባ ምን አመጣ አራዊት ነው። ምን ያደርጋል? እንትን ጭንቅላቱን የማይጠቀም ማለት ነው። ከዚህ መውጣት አለብን ኋላ ቀር ስለሆነ። ስለዚህ ሁሉም ነገር በህግ እንዲያልቅ ማድረግ ያስፈልጋል። ህግ የሚፈቅደውን ነገር መከልከል የስርዓት መፍረስ የመጀመሪያው ደረጃ እንቅስቃሴ ነው። ያ ደግሞ ሁሉን ያጠፋል። የቅማንትን ፍላጎት ማሟላትና ከጎኑ መቆምም ሌላው መፍትሄ ነው ብዬ አስባለሁ። የኮንስፓይረሲ ቲዮሪን መልቀቅና መተው፣ ከዛ መውጣት አለባቸው። ሁልጊዜ ከስጋት ከኮንስፓይረሲ ዝም ብለን መተንተን እያንዳንዷን ነገር ትክክል አይደለም። እውነተኛ ታሪክ አውጥተህ ስታመጣ አማራውን ለማጥፋት ነው ይላል። የቅማንት አስተዳደር መቆም አማራውን ለማጥፋት ነው ይላል። የትኛው የቅማንት እንቅስቃሴ ነው ራሱ የአማራ ቅማንት በህልውናው እስከዛሬ መኖሩ ራሱ ቅማንትን ለማጥፋት ነው ይላል። እኔ እኮ በጣም ግራ ግብት አለኝ። ያ ሁሉ ቅማንት ሲጠፋኛ ምን አለ? ጠፍቶ ወደ አማራነት ሲቀይሩት ምንድን ነው ያለው? እኛ ቅማንት ማጥፋት ነው ብለን ተናግረን ዝም እኮ ነው ያለው። አባቶቻችን እኮ ዝም እያሉ ነው የኖሩት። ስለዚህ ከዚህ መውጣት አለባቸው ከኮንስፓይረሲ ቲዎሪ ማለት ነው። ሌላው በመጨረሻ አገሪቱን በበሰለ ፖለቲካና በገራም በሆነ እውቀት በመረጃ ላይ በተመሰረተ እውቀት ላይ ተመስርተው ቢመራት ጥሩ ነው ብዬ አስባለሁ። ታንኪዩ። መልካም ዘንድር እንግዲህ በመጨረሻ ላነሳቸው የመፍትሄ ሀሳቦች ከልብ አመሰግናለሁ። ውድ አድማጭ ተመልካቾቻችን በዛሬው ፖለቲካና ማህበረሰብ ዝግጅታችን
የቅማንት ጉዳይና የተያዘበት መንገድ ለአማራው የፈጠረው ጫና ምን ይመስላል በሚል ርዕስ ያቀረብንላችሁ ውይይቴን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ እንደተለመደው በውስጥ መስመር ላኩልን፣ መልሰን ወደ እናንተ የምናደርስ ይሆናል ማለት ነው። ለዛሬው በዚህ ብቃን። መልካም ጊዜ ይሁንላችሁ።